ምን አንድ ሰው ጥራልኝ እዚህ ፕላኔት ላይ ከዚህ በፊት የነበሩ ዓለም ከተፈጠረ ጀምሮ ጥራልኝ። የኃጢአቱ ውድቀት ከመጣበት ጊዜ ጀምሮ ጥራልኝ። አንድ እኮ አልኩ። አንድ ሰው አንድ ጻድቅ ሰው ለምትል ጥራልኝ። በተንኮል የማይሄድ እንደ ልቤ የተባለው ዳዊት አልከ። የሰው ሚስት ያስገደለበት በጽድቅ ነው እንዴ? በተንኮል ነው። አንተ በክፋት ይህንን አድርገሃልና ነው የተባለው። ወፍ እንደሚባለው ወፍ የለም፣ በሙሉ ሾቃን አላልኩ። አንድ አጠራ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ምናምን ብለህ ብትል አንድ ጌታ ኢየሱስ እስኪመጣ ድረስ ማለት ነው። አንድ ምቀኛ ነበር፣ በክፋት የምንኖር የምንጣላ፣ ድብድብ፣ ቅጥቅጥ፣ መጣላት፣ መገዳደል፣ እርስ በርሳችን የምንጠላላ። አይኗን ላይ አልፈልግም ዶክተር ምረትን፣ አይኑን ላይ አልፈልግም ኤፍሬምን እያል ማለት ነው። እንደዚህ እየኖርን እያለን ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ አቤት 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 የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ምን የምትወደው ሰው አለ? ጌታ በሙሉ እኮ ምቀኛና እርስ በርስ የሚጠላላ ክፋትን የተሞላን እኮ ምኑን ትወደናለን? የሚወደድ ከክፋት የራቀ ምቀኛ ያልሆነ የማይጣላ እርስ በርስ የማይጠላላው ነው የምትወደው። እኛ ስንወድ እንደዛ ነው የምንወደው። አዎ ኃጢአተኛን የሚወድ ማን ነው? ጌታ ብቻ። ጌታ ብቻ። ተላላፊን የሚወድ ማን ነው? ጌታ ብቻ። ሰውየውን ይወደዋል፣ ኃጢአቱን ግን ይጠላዋል። እኛስ ኃጢአቱንም አንወደውም፣ ሰውየውንም አንወደውም። አይደለም እንዴ? የኔ የእሷ ነገር እንደ አንተ ስላላወቅህ እኔ በእውነት ነው ብዬ የምልህ ጌታ ኢየሱስ ምስክሬ ነው እኮ ስልህ ዘግቼዋለሁ የእሷን ፋይል ጉዳይ። ምን ነው አይ በቃ እንዴ ሁሉ ቀን በክፋት እየሄደችብኝ እና በቃኝ። እንዴ መውደድም ልክ አለው። በላደ ማለት ነው። ሰውን መውደዱ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። በቃ በአጭሩ የዳንነው እኔ እናንተ ስላደረግነው በጽድቅ ስለነበረ ስራ አይደለም። ምን ስራ አለንና? በሙሉ እኮ ሙትቻዎች ነበር ማለት እየሞትን ነው የሚለው መጽሐፉ እንደዛ የሚነግር ሙታን፣ ኤርሚያስ የሚባል ሙታን፣ ኤፍሬም የሚባል ሙታን ማለት እዚህ በሙሉ ስማችሁን ጠብሰው ሙታን ነበር በሙሉ። እንዴ ሙታን ትወዳለህ እንዴ ጌታ? አዎ የሚያስገርመው ይሄ ነው። አየህ ሙታን እንጀራ የምንበላ ልጆች የምንወልድ የምንኖር እዚህ ምድር ላይ ግን ሙታን፣ መንፈሳዊ ዓለም ሲያይ ሙታን። ከጌታ ጋር ያለን ግንኙነት የተቆረጠ የተበጠሰ በበደላችንና በኃጢአታችን በበደልና በኃጢአታችን ምን ነበርን? ሙታን። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የዳኑ አንድ እንዳትመካ ማለት ነው። ያው እኔ እንግዲህ ከኢዮብማ ትንሽ የተሻለ ነገር አለኝ። ጌታ እንትኔን ወዶልኝ ነው ብዬ እንዳለን ምንም አይ ኤፍሬም ከሁላችንም እኔ ከሁላችሁም እሻላለሁ ከአንተና ከኢዮብ እኔ እሻላለሁ ብሎ እንዳይል ምንም የለውም። ምንም ያው በሀገርኛው ባህል ከዝንጀሮ ቆንጆ ምን አይመርጡም እንደሚባለው ማለት ነው። አንዳችንም የጽድቅ ስራ አልነበረ ነው። እና ያ መንፈስም በጸጋው ጸድቀን፣ በምኑ ጸድቀን? በስራችን ጸድቀን አይልም። በጸጋው ጸድቀን፣ በጸጋው አድኖን በዘላለም ሕይወት ተስፋ ወራሾች እንድንሆን
በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። በማን አፈሰሰው? በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ነው አየህ ኢየሱስ ኢየሱስ የምንለው ነጋጣባ። እንደው ስራ የላችሁም እንዴ? ሌላ ስራ የላችሁም እንዴ? ሌላ ስራ የለህም እንዴ? ኤርሚያስ ሁሉ ቀን እየመጣ እንደው ብቻ ዝም ብለህ ይሄ ቲክቶክ ተመቻ አይደል? እንደው ጴንጤ የተሰብሰባችሁ ሁሉ ቀን ኢየሱስ ኢየሱስ ትላላችሁ። ወንድም አለ የመኖሬ ሚስጥር በህይወት የመሰንበቴ እኮ አልኩ። እዚህ ምድር ላይ እንኳን ይሄ ኦክሲጅን እና ካርቦን ዳይኦክሳይድ እያስወጣሁ እያስገባው እንኳን ለመኖር የፈቀደልኝ እሱ ስለሆነ ነው የሰራኝ የህይወቴ ባለቤት። በማን አፈሰሰው ይላል? መልካሙ ጠባያችሁን አይቶ ስለ ጠባያችሁ ሲል ጸጋውን አፈሰሰው። በማርያም በኩል አፈሰሰው፣ በስራችሁ በኩል አፈሰሰው አይልም። በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። አሁን ምንድን ነው እኛ የምንለው? ቆይ ጌታን እናመሰግናለን ብለን ከማለት በቀር በፊቱ ስትቀርቡ ምናችሁ ነው? ምንድን ነው ትዝ የሚላችሁ? አሁን አንቺ እግዚአብሔር ልጅ ተብለሽ ስትባይ ዓለም አይስቅም? አገር አይስቅም? እኔ እግዚአብሔር ልጅ ተብዬ ስጠራ ዓለም አይስቅም? አገር አይስቅም? ይስቃል። ግን ስለ ሳቁ የእግዚአብሔር ልጅነትን ይሰርዙታል? አይሰርዙትም። ይህን ልጅነት እንዴት አገኘው ኤርሚያስ ተብሎ ሲባል በማመን ጌታን በመቀበልና በማመን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ልጁን ወደዚህ ዓለም ላከ። እሱን የተቀበሉ በእሱ የሚያምኑትን ሊያጸድቅ የእግዚአብሔር በጎ ፍቃድ ሆነ። ሶፋ ላይ ቁጭ ብለህ ፈንዲሻ እየበላ የምትሰማው ወንጌል በቤትህ በህይወትህ የዘላለምን መዳን ይዞልህ መጣ። አቤት አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ለምሳሌ የዘላለምን ህይወት ማዳንን እኔ አሁን ባለሁበት ምድር ላይ ቢያስቀምጠውና እያንዳንዳችሁ ወደዚህ ሀገር መታችሁ ውሰዱ ተብላችሁ ትባሉ ለመምጣት ደግሞ ወይ መርከብ መያዝ አለብህ፣ ወይ አውሮፕላን መጠቀም አለብህ። ወይ በአየር ላይ ወይ በባህር ላይ ነው። በየብስ አትመጣ። የለም፣ የምድር ጫፍ ነው እና እያንዳንዳችሁ መታችሁ ከዚህ ውሰዱ ተብሎ ይባል። ስንት ሰው ነው ይመጣ? ገንዘብ ያለው ቆርጦ መጥቶ ሊወስድ ይችላል። ከዚህ መጥቶ እንደ ትኬት ውሰዱ ተብሎ ይባል። ዘመንን ሁሉ ብትሰራ የአውሮፕላን ትኬት ልትከፍልበት የምችልበት ገንዘብ አታገኝ። ደርሶ መልስ መቁረጫ በዶላር ነው። ሲመታ ወደ ኢትዮጵያ ስንት እንደሚሆን አስበው። ይቻል ነበር? ሽንኩርትሽን እያላጥሽ ኪችን ላይ እየሰማሽ እዚህ በሚሰበከው ወንጌል እግዚአብሔር መዳናችንን በልጁ በክርስቶስ ኢየሱስ በመስቀል ላይ ሰርቶት እሱን ስናምን የእግዚአብሔር ልጆች ተብለን ልንጠራ አብ እንዲህ ያለው ሕይወት ሰጠን። እስራኤልን የሚባል ሕዝብ ለብቻው ጠርቶት ቅድም እንዳልኳችሁ እስራኤል በምትባል አገር እኮ ነበር ዓለምን ሊባርክ እግዚአብሔር የወደደው። አይገርምም? እስራኤል የሚባለውን አገርና ሕዝብ እኔ ብቻችሁን አውቄያችኋለሁ ብሎ እንዳላቸው ማለት ነው። ያኔ በኪዳን ማለት ነው። ያው እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያችኋለሁ።
ሌሎችን እኮ አላቅም እያለ አይደለም። በምንድን ነው ይህንን አውቄያቸዋለሁ ብሎ የሚለው? በኪዳን ማለት ነው። ምን ሊያደርግ እስራኤል የምትባለዋን አገርና ህዝብ መባረኪያ አድርጎ ለዚህ ፕላኔት መባረኪያ አድርጎ የመጀመሪያው የምህረቱ ሰርቶ ማሳያዎች ናቸው እነሱ። የምህረቱን ባለጠግነት በህይወታቸው ላይ ያበዛ ያፈሰሰ። ዛሬ እኔና አንተ ውስጥ በመንፈሱ ያደረው ጌታ ያኔ በመካከላቸው ነበር። ዋት መካከላቸው ነበር፣ በድንኳን ውስጥ በጨርቅ ድንኳን ውስጥ ሰማያትንና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር የሰራ የአብርሃም አምላክ በጨርቅ ድንኳን ውስጥ መካከላቸው አደረ። ምን ያደርጋል? እስራኤል እንደሆነ ጨጓራ የሚልጥ ትውልድ ነው ብለህ ብትል አንተና እኔ እስከነሱ ምን እንሻላለን? እኔም አንተም እነሱም እኮ ነው ጨጓራ የምንልጠው። እና ምን ያደርጋል ጌታ እዛ? ፍቅር በጨርቅ ድንኳን አሳደረው። አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ። ፍቅር በጨርቅ ድንኳን እንዲያድር አደረገው። ማንን? አንድ ቦርጫም ሰውዬ አይደለም። ልብ በል፣ አንድ የሆነ ቱጃር ሰውዬ አይደለም። ማንን? የሰማይ የምድር ፈጣሪ የአብርሃምን አምላክ በጨርቅ ድንኳን እንዲያድር አደረገው። ማን አስገድዶት? ማንም አላስገድደው። ማን አስገድዶት? ፍቅር። ማንን አፍቅሮ? ማንን ወዶ? ሰው የሚባል ሁለት እግር ያለው ተንኮለኛ ግን በመልኩና በአምሳሉ የፈጠረው ሰው ወዶ ጨርቅ ድንኳን ውስጥ እንዲህ ነው ተብሎ የተጻፈ ይታያል። ዘኍልቍ 9:15 ላይ ማደሪያውም ማለት ድንኳኑ ማለት ነው። በተተከለ ቀን በተሰራ ቀን ማለት ነው። ደመናው የምስክሩን ድንኳን ሸፈነው። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። ደመና እንደ እሳት። አዎ ደመና ነው። ቀን ስታየው ደመና ነው። ያ ደመና ሌሊት ስታየው እሳት ነው። እሳት ይመስል ነበር። እሳትም ደመና፣ ደመናም እሳትም። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ምን ያደርጋል? ጨርቅ ድንኳን ውስጥ ማደሪያ የተባለው ድንኳን ማለት ነው። የጨርቅ ድንኳን ታብርናክል ብለው የሚሉት ማለት ነው። በእነሱ እርምጃ ነበር የሚሄደው። ይታያል። እነሱ ሲሄዱ፣ እሱ ሲሄድ እነሱ እንዲሄዱ፣ እሱ እንዲቀድማቸው። ደመናውም ከድንኳኑ ላይ በተነሳ ጊዜ ይላል። ድንኳን ነው፣ የጨርቅ ድንኳን በተነሳ ጊዜ በዚያን ጊዜ እስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያን ጊዜ እስራኤል ልጆች ይሰፍሩ ነበር። ይሄ ደመናው የእግዚአብሔር ክብር ማለት ነው። የእግዚአብሔር ግሎሪ ማለት ነው። ራሱ አምላክ ማለት ነው። የያዕቆብን ጠባይ ወዶት ነው። ምን ጠባይ ያለውና ያዕቆብ? ኦኬ፣ ያዕቆብ የወለዳቸው ልጆቹ እነ ስምዖን ምን ጠባይ ያለውና? ሮቤል ምኑ ይወደዳል? ምን እንደው ምኑ አልኩ? ጋድ አልከኝ? ምኑ ነው የሚወደደ? የጋድ አይ ለዊን ወዶት ነው። ምኑ ይወደዳል? ለዊ
እነሱን ወዶ ነው እንኳን ብለን እንዳትል ምናቸውን ማለት አዎ ልክ ነው ወዷቸው ነው፣ ግን ምናቸውን አይቶ ነው የወደደው? ምናቸውን አይቶ ነው የወደደው? እግዚአብሔር የያዕቆብን ድንኳኖች ወዷልና ይላል። ምን የያዕቆብ ድንኳን ምንድነው ለየት አድርጎ ሊያስወድደው የሚችል ነገር ምንም አልነበረም። ታዲያ በቃ ዝም ብሎ መሐሪ፣ ዝም ብሎ ይቅርባይ፣ ዝም ብሎ የሚወድ ኃጢአተኛን የሚወድ ስለዚህ ነው ወደድኩ ይለዋል። እስራኤል ሆይ ምስጉን ነህ ተብሎ ተባለ። እነሱን ከሕዝብ መካከል ለይቶ የኔ ናችሁ ብለው እነሱን ከባረከ በኋላ በእነሱ በኩል ዓለምን ሊባርክ ነበር የእግዚአብሔር አጀንዳው። እንዳልኩ እነሱና ጌታ ግን አልተግባቡ። ስለዚህ የእግዚአብሔር በጎ ፈቃዱ ወደ አሕዛብም ዞረ ማለት ነው። ኦኬ አሕዛብንስ ምናቸውን ወዶ ነው? ቀደም አሁን በሌዊና በይሳኮር በዛብሎን ብትቀልድ አሁን በአንተ ደግሞ ሊቀለድብህ ነው ተራህን ማለት ነው። ከኩሽ ነገር ነኝ ከንትን ነገር ነኝ አማራ ነኝ ኦሮሞ ነኝ ትግሬ ነኝ ወላይታ ነኝ ምናምን ብትል እሺ ምንን አይቶ ነው የወደደ? እኛን ምናችን አይቶ ነው የወደደ? እናቴ ቅድም ሌዊን ምኑን አይቶ ወደደው ብለን ምንም ብለን እንዳልክ እኛንስ ምኑ አይቶ ወደደ? ምንም። ቴንክ ዩ ሎርድ። በዚህ አይነት መውደድ ወደደን፣ በማይለወጥ መውደድ፣ ወንድሜ በማይቀየር በማይለወጥ። አሁን ከዘላለም ሕይወት አኳያ በእስራኤልና በአንተ መካከል ልዩነት የለም። በኢየሱስ ክርስቶስ ካመኑ ይድናሉ። ካመንክ ትድናለህ። ካላመንክ አንተም ትጠፋለህ፣ እነሱም ይጠፋሉ ለዘላለም ማለት ነው። ከእስራኤል የመጣችሁ እስኪ ገባ ገባ በሉ፣ ከኢትዮጵያ የመጣችሁ ዛቁሙ ተብሎ አይባልም። እሺ ስሙ በሕይወት መጽሐፍ ላይ ያለ ብቻ የዳዊት ልጅ ኢየሱስ ክርስቶስ እውነተኛ መሲህ ነው ብሎ አምኖት የተቀበለ ብቻ በስሙ የኃጢአቱን ይቅርታ ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ስለዚህ የዘላለም ሕይወት ወራሽ እሱ ሰው ነው። ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የተባለው ከዚህ የተነሳ ነው። እና ጌታ በዚህ አይነት ፍቅር ወደደን። ይህንን መወደዳችንን ለዓለም እንናገራለን፣ ለእናቶቻችን እንናገራለን፣ ለአባቶቻችን፣ ለእህቶቻችን፣ ለዘመዶቻችን እንናገራለን። ያዳነን በቅዱሱ አጠራርም የጠራን የሰራን የፈጠረን ከማኅፀን ያበጀን ጌታ ነው መጥቶ ይሞተልን። ለዚህ ነው አየህ ደህንነታችን በሌሎች ፍጡራን ትከሻና እጅ ላይ የሌለው ማለት ነው። ለዚህ ነው ሳቄን የምታመጣው። አርሴማ የምትባል ሴትዮ ታድናለች ብለህ ስትል በጣም ታስቀኛለህ። በጣም እኮ ነው የምታስቀኘው። በጣም ነው የምስቀው። በጣም ለምን ሰው ሰውን አያድንም ብሎ የሚል እግዚአብሔርን ቃል እያነበብኩ አርሴማ ታድናለች ትለኛለህ እንዴ? ሰው ሰውን አያድንም ብሎ እያለ የእግዚአብሔር ቃል ማርያም ታድናለች ትላለህ እንዴ? ከዘላለም ጥፋት አታድንም። የጌታ እናት ማርያም አዎ እደግመዋለሁ፣ ተናድጄ አይደለም ማወራው፣ እሰልሰዋለሁ፣ ከዘላለም ጥፋት አታድንም። ለምን? ማዳን የማርያም አይደለም፣ ማዳን የበጉ ነው፣ የእግዚአብሔር ነው። ይህን ዲናይ ሊያደርግ የሚችል ማንም የለም። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ስለረዳን ስላዳንን፣ ይህንም ማዳን ለሌሎችም ሰዎች ጭምር እንድንመሰክር እግዚአብሔር በዘመናችን ጸጋን ስላበዛልን ጌታን እጅግ አድርገን እናመሰግናለን። ወደዚህ መዳን ኑ ብለን እንጠራለን። ወገኖችን፣ ሰዎችን ወደዚህ መዳን እንጠራለን። በመጽሐፍ ቅዱስ ላይ የተጻፈው እውነት ሰዎች ሁሉ የዘላለምን ሕይወት የሚያገኙት በኢየሱስ ክርስቶስ በማመን ነው። ይህንን ደግሞ እውነት መጽሐፍ ቅዱስ ነው የሚመሰክርልን። መጽሐፍ ቅዱስን ግን ሰዎች እንዳያነቡ በገድላት ድርሳናት በሚባሉ በሃይማኖት ቤት፣ በእያንዳንዱ ሃይማኖት ቤት አለ። በእርግጥም በአይሁድም ሃይማኖት አለ። እንደዚሁ ገድላት ድርሳናት ተብለው እንደሚባሉ በሃይማኖት ውስጥ ያሉ ወንድሞች፣ በተለይ ወንድሜ ማሩ እንደነ ወንድሜ አስቼ
እንደነ እህቴ ሰላም እንደነ እህቴ እብራዊት ምናምን ነገር የሚያውቁት ማለት ነው። በአይሁድ ሃይማኖት ውስጥ ያሉ በጣም ብዙ የሰው ትምህርት የሆኑ ማለት ነው። ኦኬ ግማራ ታልሙድ የሚባሉ ስታነባቸው ብትል ምንም ከዘላለም ሕይወት አኳያ አንዳች ነገር ሊጠቁሙ የሚችሉ ነገር የሌለበት ማለት ነው። በእስልምና ሃይማኖት የምትመጣ ከራሳቸው ከመጽሐፋቸውም ጀምሮ ሌሎችንም ሁሉ ጭምር ማለት ነው። በእያንዳንዱ ቤት ሰይጣን በቃ ያዘጋጀው ነገር አለ። ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን የመጽሐፍ ቅዱስን እውነት እንዲቃረኑ አድርጎ በሃይማኖት ቤት የተጠቀጠቁ በጣም ብዙ መጽሐፍቶች አሉ። ዘመናቸውን ሁሉ አንብበዋል፣ ሲያነቡም ይኖራሉ። አንዳንዶቹ ግን ፍጻሜያቸውን አላሳመርላቸውም። አንዳቸው መጽሐፍቶቻቸው ደግሞ አንዳቸውም በመጽሐፍ ቅዱስ ላይ ሰው የሚድንበትን እውነት የሚቃወም ትምህርት እንጂ የሚደግፍ ትምህርት አለም የተጻፉት። አሁን ገድላት ድርሳናትን ለምንድነው ደጋግማችሁ የምታነሱት ብሎ የሚል ኦርቶዶክሳውያኖች ሲጠይቁ ሰምታችኋል አይደለም? የወንጌል አማኙ እንኳን ራሱ ለምንድነው የምታነሱት በቃ ተው ብለው የሚሉ ሰዎች ሁሉ ጭምር ገጥሞኛል በእነዚህ ዓመታቶች ውስጥ ማለት ነው። አይ የለም ብራዘርዬ፣ አንተ አይደለህ መመሪያ የምትሰጠኝ፣ አንተ አይደለህ መመሪያ የምትሰጠኝ፣ አንተ አይደለህ አንቺ አይደለሽ መመሪያ የምትሰጭኝ። ለምንድን ነው ታዲያ የማይተዉበት ምክንያት? የማይተዉበት ምክንያት ህዝባችንን ዘግተው የያዙ መጋረጃዎች ወይ ደግሞ ግርዶሾች ወይ ደግሞ እንቅፋቶች ስለሆኑ ማለት ነው። ለምንድነው እንቅፋት የሆኑት? ወደ ጌታ እንዳይመጡ የጌታን ምሕረት፣ ትልቁን የእግዚአብሔርን ፍቅር፣ ትልቁን የእግዚአብሔርን ምሕረት፣ ትልቁን የእግዚአብሔርን ጸጋ አይተው አምነው እንዳይድኑ፣ አንብበው ሰምተው እንዳይድኑ በእነዚህ መጽሐፍቶች ዙሪያቸውን ታጥረዋል። አንድ ኦርቶዶክሳዊ ሰው እኮ ጣዋት ሲነሳ የሚያነባው መጽሐፍ ቅዱስ አይደለም። ታውቃለህ? ይህን ወገኖች ታውቃለህ? ጣዋት ሲነሳ እኮ ጸሎት ላደርስ ብሎ ሲል የሚያደርሰው እነዚሁ እጄ ላይ ያሉ መጽሐፍቶችን ነው። የዕለቱን አድርሶ ይወጣል። ሃይማኖቱ በሚያዝለት መሰረት ማለት ነው። የዘላለም ሕይወት እንዳለ ስጠይቀው የለኝም ነው የሚል። ትገባለህ መንግሥተ ሰማያት? እርሱን እኔ አላቅም ይላል። ትሁት ለመምሰል በቸርነቱ ይላል። የምን በቸርነቱ? ቸርነቱንማ ገለጠው እኮ እግዚአብሔር። ጽድቁን በአሕዛብ ፊት ገለጠው፣ ቸርነቱን እኮ ገለጠል። የተገለጠውን እግዚአብሔርን ቸርነት በልጁ በክርስቶስ ኢየሱስ በኩል የተሰጠህን የዘላለም ሕይወትን አትቀበልም እንዴ? በእምነት ብትቀበል፣ በእምነት 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 ስትቀበል ይሄ የዘላለም ሕይወት ለአንተ ይሆንልሃል። ኦኬ። እግዚአብሔር የሰጠውን የዘላለምን ሕይወት ለመቀበል በእምነት አይሆንላቸውም። መቃብርና የመቃብር አፈር ግን ለመሳም በእምነት እመት እያለ አፈር ሁሉ ጭምር ከገዳም ላይ እየያዘ እየመጣ በጥብጦ ይጠጣል፣ ይቀባል። አፈርዋን በጥብጦ የጠጣ መንግሥተ ሰማያትን ይገባል፣ የእሳትን ባህር አያያትም ብሏል እያሉ ማለት ነው። የእግዚአብሔርን ቃል አምነው በጌታ በኢየሱስ ክርስቶስ አምነው መዳንን እርግጠኛ አይደሉም። በፍጡራን ግን አምነው መዳንን መግባትን ይቀበላሉ። ስለዚህ ለሕዝባችን ስንናገር ያልገባችሁ ቀስ ብሎ ይገባል። ተንጫጫችሁ፣ ምንም ያመጣችሁት ነገር የለም። ምንም ልታመጡም ደግሞ ማችሉ። በተለይ የወንጌል አማኞች ነን ብላችሁ ምትሉ ማለት ነው። የሚሻለው መጽሐፍ ቅዱስ ነው እንዳማንበብ መምጣት ነው። አዎ ይህንን ቃል በቃል እናገራለሁ። ጌታ የኢየሱስ ክብሩን ይሰድ። ተሳክቶልኛል። እዚህ አብረንም ደግሞ የምናገለግለው ወንድሞች እንደ ህዝብ ደግሞ እንደ እህት እንደወንድም ተሳክቶልናል። ተሳክቶልናል ብለን ዝንባችንን እሺ እያልን ቁጭ አንልም። እንቀጥላለን። ኦኬ። ገና ነው። አሁን ጥምቀተ ባህር በዓል ሰው ብዙ አልመጣም ብለን ጮቤ ያንረግጠው። ኦኬ፣ ጥሩ ነው። ያልመጡበት ምክንያት ምንድን ነው? ብዙ መላምቶች አሉ በዛ እየተነገረ ያለ ማለት ነው። ዋይ
ገድላት ድርሳናትን ኤርምያስ እንዳይነካ ብለው ገንዘብ ቀጥረው ሰዎችን አደራጅተው እኔን የሚሳደቡ ሰዎች አዘጋጅተዋል። አይታችኋል። ገናም ይገለጣሉ። እኔ ስራዬን አላቆምም ወንድም አለ። ከዚህ በኋላ ካሜራዬን እየከፈትኩ መጽሐፍቶቹ በመደዳ ነው ማሳጅ። እንደዚህ አንድ ገጽ ምናምን ነገር አይደለም። ምናልባት በዛ ሰዓት ላይ ገስት ላላስገባ እችላለሁ። የተወሰነ በደንብ እንዲመቸኝ በጠባቡ አድርጌ ሳይሆን ሰፋ አድርጌ በሙሉ አውርጄ እዛ ወደ መጨረሻ አካባቢ ላይ በእግዚአብሔር ቃል ስንመዝን ማለት ነው ከዜና ስላሴ ይጀምርልሃል። አሁን መተጋተጉ ከምን ጋር ይሆናል ማለት ነው? ከስሜት ይወጣና እታች ሆነ ታብ ኮፒ ሊንክ ሼር እያደረግ ወይ ጉድ ደግሞ እንዲህም አለ እንዴ በዜና ስላሴ ላይ እንዴ ተጻፋለ ብለህ ትሰማለህ ማለት ነው። ምንድነው የተጻፈው? አሳታሚው ደብረ ሊባኖስ አንድነት ገዳም ነው የተጻፈው። ምንድነው የተጻፈው? በዚህ ውስጥ ምን እንማራለን? ምን እንማራለን? ታያሉ ማለት ነው። እዛ የሚጮህ ይጮሃል። ለጮህ ነገር ደግሞ መልስ አንሰጥም። አሪፍ አይቸኩል የሚለው ነበር አይደል? የአዲስ አበባ ልጆች በቃ ይጩ። እኔ ገጽ ምዕራፍ ግዕዝ አማርኛ የገድል አርበኛ የእንትን ጦረኛ ብለህ መብትህ ነው። ይህን ገለባ ከትክቼ በወንጌል በትር አሁን በቃ ውጤቱን እያየ ነው። ገና ይቀጥላል። ለምን እነዚህ መጽሐፍቶች እንደማይጠቅሟቸው ካላወቁ መጽሐፍ ቅዱስ ይጠቅመናል ብሎ ወደ መጽሐፍ ቅዱስ አይመጡ። አሁን ግን አውቀዋል። ብፁዕነታቸውም ተናግረዋል። በሊቃውንት ፊት ተናግረዋል። አንዳንዱ እዚህ አይነገርም። በውስጥ የሚደርሰኝ ሁሉ መረጃ ብራዘር እዚህ አይወራም። እናስ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ጥራት የጎደላቸው መጽሐፍቶችን ይዘው ህዝባችን እነኝን ዕለት ዕለት እያነበበ ጥራቱ ግን ከብር ከወርቅ ይልቅ የነጠረውን የእግዚአብሔርን ቃል አንብብ ብለህ ስትለው እሱ የጴንጤ ነው ይልሃል። ጥራት ያልጎደለው ከብር ከወርቅ ይልቅ የነጠረ የእግዚአብሔር ቃል አለ። ከ7 ጊዜ የነጠረ የተፈተነ ማለት ነው። እነዚህስ ጥራት ይጎላቸዋል። ማን ያለው? ብፁዕ አቡነ ማትያስ ፓትርያርክ። ማን ያስባላቸው? እግዚአብሔር። በማን በኩል? በሌሎችም ወንድሞቼ በኩል በእረኛው በኤርምያስ እዚህ ማለት ነው። ስራው ይቀጥላል። የስራው ጠባይ ነው። ብዙ ጫጫታ ሊፈጠር ይችላል። እዚሁ ገስት ላይ ያላችሁ ሰዎች በኋላ ጌታ ከረዳ በስተቀር ተገልብጠ አንተ ፈልፈልቱ እኔ እኮ ድሮማ ቃለው የገድል አርበኛ ምናምን ብለህ ትላለህ። በዚህም አትሞክረኝም። የገድል አርበኛ የምን መድፈኛ ብለህ ብትል ሰበብ አታበዛም። ይታያል፣ ይመረመራል፣ ይጣራል። ለህዝብ ለፊት ገልጬ ያሳያለሁ። እንደዚህ አብረን የምናነበው ደግሞ እንደዚህ ካሜራ እያረኩኝ እንደዚህ ነው የምናነበው። ብቻ አንተ ደብቀህ ምን አሉ እራሳቸው መጽሐፍቶቹ እንዳይነኩብን ብሎ ኤርሚ ገድል ውስጥ ተደብቋል አለ። እንኳን እኔ እናንተን እንኳን አልደበቋችሁ። መደበቂያ ምን ይሁንልኝ ብዬ ነው። ከማን ነው የምደበቀው? ሲጀምር አሁን የምደበቀው ባጣ ከኦርቶዶክስ ነው የምደበቀው። ምን ይሁንልኝ ብዬ የምደበቀው? ከተደበቅኩ የአምላኬ ቃል ውስጥ ነው የምደበቀው። ምክንያቱም ጽኑ አምባ መጠጊያ እሱ ነውና። እንዴት ነው አንድ ጴንጤ ገድል ውስጥ ይደበቀ? ገድል ውስጥ ተደብቃችሁ እናንተ ራሳችሁ አይደል የተደበቃችሁት? ጠዋት ተደግመዋለህ። ረፋፋር ላይ እኔ ጋር ገስት ገባና ሳነሳው ይህንን አታንሳብኝ ትላለህ። እንዴ ቅድም እኮ አንብበዋል። በረከቱ ይደርብኝ ብለህ እንደዚህ አሽተህ አሪቲና ጦስኝ ምናምን ነገር ጠጅ ሳር ምናምን ነገር ውስጡ ጨምረህ
እንደዚህ እንደኳሽተ ከገድሉ ቡራኬ ያሳትፈን በረከቱ ይደርብን በረከቷ ይደርብ ብለህ እንደዚህ አሻሽተህ ቁስልን ቀብተህ አሻሽተህ ፊትን ቀብተህ መጥተህ እዚህ እኔ ጋር ስትመጣ አይ እንግዲህ እንትን አትበሉ፣ አይሰራም። በረከቱ ይደርብኝ ብለህ እንደዚህ አሻሽተህ ፊትን የተቀባውን መጽሐፍ ተመጣና ፊት ይገለጣል ማለት ነው። እገልጠዋለሁ ስለ መድኃኒዓለም ምስክሬ ነው። ጥርስ ከምላሱ እያወጣው ነው ማሳየው። ቆንጅዬ ባላገር ዶክተር ነኝ። እነዚህን ለመመርመር እኔ ከየትኛውም ኮሌጅ መማር አይጠብቅብኝም። ግልጽ አይደለም እንዴ? መልእክቴ ግልጽ አይደለም ወይ? ከየትኛውም ዩኒቨርሲቲ ተመርቄ መውጣት የለብኝም። እነዚህ ደብተራ የጻፈውን መጽሐፍ በዚህ በእግዚአብሔር ቃል አንብቤ ለመለየት እንዴ ከዛ ይመጣልን አስጠይቀው አይ እምልህ ኤርሚ በኦርቶዶክስ ማይንድ ሴት ይላል። እውነትን በየትኛው ቅኝት? በኦርቶዶክስ አይን ይላል። የኦርቶዶክስ አይን የት ነው? በኦርቶዶክስ መነፅር ብታየው ይላል። የት ነው የሚሸጠው? ንገሩን። መጽሐፍቶቹ እንዳስመጣው የኦርቶዶክስ መነፅር የሚሸጥበት ካለ ንገሩንና፣ ለምሳሌ የኦርቶዶክስ መነፅር ሳደርግ ሰባሊዮስ ብሎ የሚለውን እንጦሮንጦስ ብሎ ነው የሚያነበው መነፅሩ ወይስ ጣጡስ ብሎ ነው የሚያነበው? የኦርቶዶክስ መነፅር ባላችሁ ስትሉ ምን ማለት ነው? አሁን ምን አሉ? ገድላት ድርሳናት እናንተ ብታነቧቸው አይገቧችሁም፣ ለእኛ ብቻ ነው የሚገቡን አሉ። እውነትህን ነው፣ እውነትሽን ነው እህቴ ትንቧለል፣ እውነትሽን ነው። ኦኬ እውነትህን ነው። አማርኛ እኛ አንብበን የማናቅ ዝም ብለን ነገር የማይገባን ገሪባ አድርገህ ስለህን አይደል? አታምታታም ስለ ብራዘር እንዲህ ብሎ ማምታታት የለም። ይነበብልሃል። አንተ ታች ታብ ኮፒሊንግ ሼር እያደረግ ታብ እያደረግ መስማት ነው። አሁን በመደዳ ነው የምቀጥለው። በመደዳ ወራቶች አይደለም አመታት የሚፈጅ ማለት ነው። በመደዳ ነው የምቀጥለው። ስትመጡ ጸልያችሁልኝ ነው። እናንተም ጸልዩ። ሁለተኛስ ሻይ ያለው ሻይ፣ ፈንዲሻ ያለው ፈንዲሻ ይዞ ይምጣ። ታጣጥመዋለህ ብራዘር፣ ታጣጥመዋለህ። ተረትንና እውነትን ፊት ለፊት ታየዋለህ። ትውልዱ ያያል፣ ያውቃል ማለት ነው። ዜና ስላሴ ዜና ማርያም የለም። የተጻፉ መጽሐፍቶችን ገልጬ አነባለሁ። ማን አንብብ አለህ? እኛ አንብብልን ብለናል ወይ ይላሉ አንዳንዶች ይመጡና፣ እናንተ መቼ አንብቡልን ብላችኋል? እኛው እንደፈረደብን እናንብብ እንጂ። ለምንድነው እነዚህ መጽሐፍቶች የምንነካቸው? አሁን ይሄ መጽሐፍ እውነት ነው ብለው የተቀበሉ ሰዎች አሉ። ለዘላለም ሕይወት ይሄን መጽሐፍ እቤትህ ብታስቀምጠው ብቻ የዘላለም ሕይወት ታገኛለህ ይላል። ይሄን መጽሐፍ መጻፍ፣ ማጻፍ፣ ማስነበብ፣ ሲነበብ መስማት ታውቃለህ። አንተን አይደለም 22 ትውልድ ይድናል ይልሃል። ሲነበብ የሰማ ሰው አይደለም እሱ 22 ትውልዱ 25 ትውልዱ 42 ትውልዱ ይድንልሃል ይላል። ገድል ሲነበብ የሰማ ማለት ነው። መጽሐፍቶቹ ቅዱስ መጽሐፍ ተብለው ነው የተቀመጡት በየቤታቸው ሲያስቀምጧቸው።
ወንድሞች የመጽሐፋቸው ቫልዩ ምን ያክላል? መጽሐፋቸው ቫልዩ ምን ያህል ነው የሚለው ቅዱስ መጽሐፍ ነው ብሎ የሚለው ይህን ቅዱስ መጽሐፍ ነው ብሎ የተቀበለ ሰው ይህንን እያነበበ የዘላለም ሕይወትን አገኛለሁ ብሎ ዘመኑን ሁሉ ከነዚህ መጽሐፍቶች ጋር ነው የያዘው። ስለዚህ መጽሐፍቶቹን እንዳነበበ ሰው ከመጽሐፍ ቅዱስ ጋር ከዘላለም ሕይወት አኳያ ምን ያገናኘዋል ብለህ ስትል ምንም የማያገናኘው ነገር ስንት የተጻፈ አለ ማለት ነው። ስለዚህ እነዚህ መጽሐፍቶችን በየቅድመ ተከተል በየተራ ከዚህም ከዚህ ማለት ነው በየተራ በመደዳ ነው የሚሄድበት። በመደዳ እስቲ ገንዘብ ተከፍሏቸው እናስቆማለን ብለው ያሉ ሰዎች ሲያስቆሙ እናያለን። በስድብ የምታስቆመው ኤርሚያስ ካለ እስቲ ታስቆማለህ። ዓለም እስኪገረም ድረስ ለነዛ ለሚለፈልፉ ሰዎች መልስ ባለመስጠት ስራው ላይ ብቻ ትኩረት በማድረግ መቀጠል ነው። ኦኬ፣ ስራው ላይ ብቻ ትኩረት አድርጎ ማጠብጠብ። እውነት ነው። ለሀገራችን ሰላም ተብሎ ሲባል እስከ ዛሬ ድረስ ዝም ያልኳቸውን ሁሉ አሁንም ህዝባችንን ግንዛቤ ውስጥ ማስገባት ካለብኝ አስገባለሁ፣ ካልሆነስ እገልጠዋለሁ። እርስ በርሳቸው እንኳን የማይስማሙበትን አንደኛው የሌላኛውን ብሔር እያጥላላ የጻፈበትን ነገር ከዚህ በፊት ካያችሁት የበለጠ ያለውን እገልጠዋለሁ። ልግለጠው ብዬ ካልኩ አዎ ምንድነው ዓላማው? እነዚህ መጽሐፍቶች አይጠቅሟችሁም። የሚጠቅምስ ትውልድ ሁሉ ብራዘር፣ ይህንን መጽሐፍ እግዚአብሔር አልሰጠንም። ይህን መጽሐፍ ነው እግዚአብሔር የሰጠን። ኦኬ፣ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሰጠን። ይህን ስታነብ ነው የእግዚአብሔርን ሀሳብ የምታውቀው። ይህን ስታነብ ነው ወደ ዘላለም ሕይወት መዳን የሚያመጣ ማለት ነው። ስለዚህ የእግዚአብሔርን ቃል በግላችሁ የማታነቡ ሰዎች ማንበብ ጀምሩ። የምታነቡም ሰዎች አንብባችሁ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። በውስጥ መስመር ልታገኙ ትችላላችሁ። እግዚአብሔር ይባረክ። የዳናችሁም ሰዎች መዳናችሁን አጥብቃችሁ ያዙ። ከትናንትና ይልቅ ለዛሬ የወንጌሉን ስራ ለመስራት በጣም በርታ። እንግዲህ እዚህ ስንሰራ ወንድሞች እናቶች፣ ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ታብና ኮፒሊንግ ሼር አድርጉ ተብሎ መለመን የለበትም። ቤቱ ቫይራል እንዲወጣ ከፈለጋችሁ በደንብ ታብና ኮፒሊንግ ሼር በማድረግ አብረን እናገልግል። ጸጋና ሰላም ይብዛላችሁ። እንቀጥላለን ማለት ነው። አንድ ማስታወቂያ ልናገርና ለእህቴ ለመሲ ልስጣት፣ ቤቱን ትምራ። እንቀጥላለን። በሰሞኑኛ ጉዳይም ላይ ማውራት ካለብን እናወራለን ማለት ነው። እኛ ወንጌል ነው አጀንዳችን። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ከዘላለም ሕይወት አኳያ በክርስቶስ ኢየሱስ በማመን ሰው ከዘላለም ጥፋት እንዲድን የእግዚአብሔር በጎ ፍቃዱ ነው። ይህንን እውነት ልንሰብክ መጥተናል። ኦኬ፣ ማስታወቂያ የምናገረው ጌታ ቢፈቅድና ብንኖር ቅዳሜ ወንድምነት ዳንዬ ጋር አንድ ሊንክ አለ፣ ፓስተር ታሬ የላከው። እዛ ሊንክ ውስጥ ገብታችሁ በተለይ ጌታን ተቀበላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ፓስተር ታሬ ማስተማር ይጀምራል። እዚህ ዋትሳፕ ግሩፕ ውስጥ ገብታችሁ እንደዚህ ላሳያችሁ። አንዴ ኦኬ፣ እዚህ ዋትሳፕ ግሩፕ ውስጥ ግቡና እዚህ ሪኩዌስት ጆይን እኔም ራሱ በዚህኛው ላድርገው ከተቀበሉኝ ማለት ነው። እዚህ አሉ 12 የሳምንት የመጽሐፍ ቅዱስ መሰረታዊ ትምህርት አለ። እዚህ ክፍል ላይ ግቡና ወንድምነት ጋ ነው ዳንዬ ጋ ነው ወይ ዳንዬን ጠይቁትና
በዚህ ክፍል ላይ ግቡና ግሩፑ ላይ መሰረታዊ ክርስትና ትምህርት ጌታን ተቀበላችሁ ያልተማራችሁ ደህንነት ያልተማራችሁ ፓስተር ታሬ ሊያስተምር ፈቃደኛ ነው። ወንድምነት ዳንዬ ያዘጋጀው በዚህ ግሩፕ ላይ ትምህርቱ ይሰጣል። ከፊታችን ቅዳሜ ጀምሮ ነው የሚጀምረው። ስለዚህ ትምህርት ያልተማራችሁ ሰዎች ግቡና ተማሩ። በጣም ብዙዎች ያላችሁ ግቡና ተማሩ። ወንድምነትን ዳንዬን ጠይቁት። እኔም እንደዚህ እየነገርኳችሁ ነው። ፓስተር ታሬን ቤት ከከፈተ ጠይቁት። ድንገት ነገ ተነገ ወዲያ ማለት ነው። ስለዚህ የፊታችን ቅዳሜ የሚጀምር አለ። አንዱ ማስታወቂያ እሱ ነው። ተባረኩ። ጸጋ ይብዛላችሁ። መሰረታዊ ክርስትና ትምህርት ያልተማራችሁ ማለት ነው። ለእግዚአብሔር ክብር ይሁን። የዘንድሮ ጥምቀት በዓል ላይ በጣም ጫጫታ በዝቷል አይደል ወገኖቻችን? በጣም ጫጫታ በዝቷል አይደል? እንዲሁም በጣም ጥያቄም ተፈጥሯል አይደል? ምን አላችሁ? በዚህ ጉዳይ ላይ አወርታችኋል? እህትየው ቤቱን ምሪው። አንድ ሁለት ስልኮች መልሼ እመጣለሁ። ትቻለሽ አይደል መሲ? አዎ አለሁኝ እርሜ። በቃ ቤቱን ምሪው። በዚህ ጉዳይ ላይ ምን አላችሁ? ምን እያሉ ነው? ትውልዱ ስለሚሰማ እንጠይቃለን። የሃርሞኒካ ዳንሱ መቅረቱ ይበል የሚያሳይ ነው። እኛ ግን ዋና የሃርሞኒካ ዳንስ ማስቀረቱ አይደለም። ሰው ጥምቀተ ባህርም እንዳይሄድ አይደለም። ያ እንደዚህ አይነት ተልእኮም የለንም። ግን ሰው ከቀረ ለምንድን የቀረው? ማህበረሰቡ የሆነ ነገር የተረዳው ነገር አለ ማለት ነው። ምን አሉ? ምን አላችሁ በዚህ ጉዳይ ላይ? እህትየው ቀጥይ። መጣሁኝ። ተባረኩ። ቤቱን ምሪው። እሺ ሰላም፣ የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ከታች ያላችሁም ገስት ላይም ያላችሁም ሁላችሁም ሰላም ለእናንተ ይሁን። እሺ ሰላም ያላላችሁ ገስት ላይ ያላችሁ ሰላም በሉን። ከላይ ጀመራችሁ። ይወርድ ያለሽ እሺ ኤፍሬም ሰላም ነው። ከኔ አጠገብ ያለው ሰላም በሉንና ከዛ በኋላ በሐሳቡ ላይ እንሄዳለን። እግዚአብሔር ይመስገን። መሲ ሰላም ነሽ ወይ? ደናችሁ? ሁላችሁንም ሰላም ብያለሁ። ይሰማለሁ ብዬ ተስፋ አድርጋለሁ። ይሰማለሁ አይደል? ይሰማል። ኦኬ መሲ፣ አንድ ነገር ልናገር ለእንደ እንትን እስቲ አሜሪካ የምትኖር ጀስ ፈልጌ ነው። መሲ የት ነው የምትኖሪው? ጀስ ፈልጌ ነው የሆነ አንዳንድ ነገሮች እንትን ለማድረግ ነው። እኔ እዛ አይደለሁም። ቤካ የት ነው የምትኖረው? አሜሪካ የምትኖሩ ወንድሞች ወይ እህቶች አንድ ሰው ቢያገኝ ወይ አንድ ሰው ቢያገኝ ከኔ ጋራ ፈልጋችሁ ነበርና ቤካ የት ነው የምትኖረው? እዛ አይደለም። እዛ አይደለም ያለሁት። ኦኬ ኢትዮጵያ ማን? ኦኬ አሜሪካ ያላችሁ ሰዎች አላችሁ እዚህ ውስጥ? ማያ የሉም። እዚህ ገስት ላይ ያሉ የሉም። ኤፍሬም ኦኬ በቃ በውስጥ አውራ። ይሄንን ሰላም በለንና በውስጥ አውራዋለሁ። ዳኒን አውርቻለሁ። ኦኬ በውስጥ አውራዋለሁ ፈልጌ ነውና ኤኒዌይ ሰላማችሁ ይብዛ፣ ጸጋ ይብዛላችሁ ወንድሞቼ። ገስት ላይ ያላችሁም ሁላችሁም የምትሰሙት በሙሉ 609 ሰው ነው የምሰማው። 607 ሰው ነው የምሰማው። ሰላም ብያችኋለሁ። ሁላችሁም ተባረኩ። ወንጌል ይቀጥላል። እንግዲህ ከመቀጠል ውጭ ሌላ አማራጭ የለንም። እንግዲህ የሐሰትና የሐሰት ትርክት ከሰው አእምሮ ውስጥ ከወንድሞቻችን፣ ከእናቶቻችን፣ ከአባቶቻችን ኦርቶዶክስ ውስጥ ተቀጠቀው እየወጣ እንግዲህ የሐሰት እና እስከዛሬ ብዙ ዓመት የቆየው ጨለማ እየተገፈፈ በወንጌል ኃይል ከፍ ያለውን በእግዚአብሔር ሐሳብ ላይ የምነሳውን እናፈርሳለን። መጽሐፍ ቅዱስ ጋርኛ ቆሮንቶስ ላይና
ማያምኑትን የዚህ ዓለም አምላክ አእምሮአቸውን አሳወረ ይላል። አንደኛው ሰይጣን የሚጠቀምበት ሰዎች ቤተሰቦቻቸው ወደ ጌታ እንዳይመጡ ወንድሞች በጣም ነው የሚያሳዝነው። ወንድሞቻችን ቤተሰቦቼ አሁን ኦርቶዶክስ ናቸው። ቤተሰቦቻቸው ወደ ጌታ እንዳይመጡ አንቆ ያዘው ይሄ ተረት ሰዎች ክርስቶስን እንዳያመልኩ ገድላትና ተረት እንግዲህ በእግዚአብሔር በረዳው በወንድሜ በኤርሚ ውስጥ በሌሎችም በትዝታውም ውስጥ በዳኒም በብሩክም በቤካም በሁሉም ወንድሞች ውስጥ እግዚአብሔር ይሄንን ተረት ከንቱ ያደረገ ነው። ዋነኛው ደግሞ ኤርሚያስ እግዚአብሔር ለዚህ ጠርቶታል። ወንጌላዊ ኤርሚያስን እግዚአብሔር ጸጋ ያብዛለት፣ እንጸልይለታለን፣ ከጎኑ ነን በነገር ሁሉ። ተባረኩ። ሰዎች እንወዳቸዋለን። ኦርቶዶክሶች ስለምንወዳቸው ነው። አላወቀም። ሰይጣን እኮ ከንቱ ነው፣ ዝም ብሎ ነው ከዚህም ከዛም እያስነሳ ወንድሜን ለማስቆም ይፈልጋል። ግን ወንጌል የወንጌል ባህሪ ነው፣ የወንጌል ባህሪ ነው። ግን በዚህም ተደራጁ በዛም ተደራጁ፣ አታስቆሙትም። ኤርሚያስን ወንጌልን አታስቆሙ። ጌታ ከሱ ጋር ነው። የጠራው ጌታ የታመነ ነው። ስለዚህ አታስቆሙትም። ዝም ብላችሁ ትለፋላችሁ እና ይህን እላለሁ። ወንጌል ይቀጥላል። ሰዎች ደግሞ ይድናሉ። ኦርቶዶክሶች ያመልጣሉ። ወገኖቻችን ይድናሉ ከዘላለም ሞት ከዘላለም ጋናም ያመልጣሉ። ይሄው አሁን እያየን ነው። የዚህ ጥምቀት ላይ አሁን ሰዎች ቀንሰዋል። አዲስ አበባ ዜና ላይም ተናግረዋል እና እንቀጥላለን። ዜና ማለት ቅድም እንደሰማሽው መሲ ቅድም እንደሰማነው ያው ቀንሰዋልና እኛ አላማችን ሰዎች እየተረዱ ወደ ጌታ እየመጡ ነውና እኔ ነገር ገብቷቸዋልና ቀጥላለን። ቀጥሉ። ጌታ ይባርካችሁ። ተባረኩ። አሜን። ኤፍዬ ተባረክ፣ ጸጋ ይብዛልህ። ወንጌል ይቀጥላል። መፍረስ ያለበት ነገር ደግሞ በእግዚአብሔር ቃል እውቀት ይፈርሳል ማለት ነው። እሺ ዲር ምህረት አለሽ? አለሽ ዲር? ሚዩት ነሽ እያወራሽ ከሆነ ምህረት። እሺ ቀጥይ። በዚሁ ላይ ሐሳብ እየሰጣችሁ ሄዱ። እግዚአብሔር ይመስገን። ቆይ አንዴ ምህረት አይሰማም። ምህረት ቆይ አይሰማም እያሉ ነውና አይሰማችሁም? ገስት ላይ ያለ እታች አላችሁ። ቆይ አንዴ እኔ ድምጽ አይሰማም? ለኛ ይሰማል። ታች ላሉ ነው። ቆይ አይ ከታች ላሉት ነው። ቆይ አቤኪ ታች ያላችሁ አይሰማችሁም? አይሰማም? እሺ የኔ ድምጽ አይሰማም? ሰናይ እሺ ታብ ኮፒ ሊንክ አድርጓል። ይሰማል እኮ ያንቺ ከታች ያላችሁ አይሰማችሁም እንዴ? አረ ይሰማል እያሉ ነው። ቆይ እሺ ዲር ቀጥሪ። ዲር ቀጥይ። አሁን ያ ይሰማል ወይ? ወተሽ ግቢ። እምቢ ካልሽ ይሰማናል እኛ ጋር። ይሰማል? አዎ ይሰማል። ዲር መስዬ ሙቱን ካልከፍ ለማስላል ሙቱ ነው የምታየኝ ነገ የታ ዶክተር እስቲ ሚዩቲንግ ክፋቺው እታች እኮ አይሰማቸው፣ ለኛ ብቻ ነው እየተሰማነ ያለ። ቆይ አንዴ ሁላችንም ሚዩት እንዳንከፍት። ዶክተር ካለሽ ወረጂና ተመልሰሽ ግቢ።
እሺ ያው ውረጅና ተመልሰሽ ነው ያስገባሻለሁ። እሺ ፋሲካ እስከዛ ድረስ ቀጥልና ወደ ላይ እንሄዳለን እሷ እስክትገባ። እሺ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ዮርዲ ሰላም ብያለው። ማያ፣ ቤኪ፣ ናና፣ ኢየሱስ፣ ኤፍሬም እና መሲ ከታች ያላችሁ ወንድሞች እህቶች፣ በመላው ዓለም ያላችሁ የአባቴ ብሩካን እህቶች ወንድሞች፣ እናንተ ከጨለማ ወደሚደነቀው ብርሃን የተጠራችሁ የተመረጣችሁ ቅዱስ የእግዚአብሔር ሕዝብ ሰላም እላችኋለሁ። በዚህ ዘመን ፍጻሜ ላይ ያለንበት ዘመን ወንጌል የምንሰራበት ጊዜ ነውና በጣም ኢንካሬጅ አደርጋችኋለሁ። መበርታት አለብን፣ መስራት አለብን። የእግዚአብሔርን አገልጋዮች ኢንካሬጅ ማድረግ። እኛ አሁን ዝም ብሎ ምንድን ነው ተልባ ቢንጫጫ በአንድ ሙቀጫ ነው። እኛ ከማንም ከሚንጫጫው ጋር አንንጫጫም። ወንጌል ያሸንፋል። ወንጌል በዘመናት ይገፋል፣ ግን ድል እያደረገ ይኸው ዓለምን አጥለቅልቋል። ስለዚህ በእኛ ዘመን በዚህ በ21 ሴንቸሪ የወንጌል ኃይል ወደኋላ አይልም እና በምትሰሙት በሚዲያ ላይ በምታዩት በአንዳንድ ነገሮች ከእምነታችሁ እንዳትጎሉ እንጸልያለን፣ እናስተምራለን፣ እናገለግላለን። ጳውሎስ ምንድን ነው ያለው? በልባችሁ በእምነት ክርስቶስ እንዲኖር ብሎ ይጸልያል እና በእያንዳንዳችሁ ዛሬ ስጸልይ የነበረው ለቅዱሳን ይሄንን ነው። በክርስቲያን በእህቶቼ በወንድሞቼ በአገልጋዮች በመላው ዓለም በኢትዮጵያም በኤርትራም ያሉ ጠላትም በሰዎች ጀርባ ሆኖ እየሰራ ያደከመ ለማድከም የሚያደርግበት መንገድ በጣም ብዙ ስለሆነ እያሸነፍን ድል እየነሳ እንሄዳለን በእግዚአብሔር ኃይል ማለት ነው እና ሁላችሁንም ሰላም ብያለሁ አለውኝ። እቀጥላለሁ። ለማንኛውም ሌሎቹም ሰላም ይበሉ። ኢየሱስ ያድናል። ኢየሱስ ጌታ ነው። ተባረኩ። አሜን አሜን። ተባረክ ፋሲካ። ጌታ ኢየሱስ ዘመንን ይባርክ። እሺ ዲዩራልሽ አሁን አለው ይሰማል። አሁን ይሰማናል። ይሰማል። ቀጥይ። እኔ ጋ ነው ኔትወርክ ነበረ። ይቅርታ፣ በጣም ይቅርታ። እና ሁላችሁንም ሀሳብ እየሰጣችሁ ሂዱ። በዛው በጥምቀቱ ላይ ያላችሁን ሀሳብ እየሰጣችሁ ሂዱ። ቀጥይ። እና እግዚአብሔር የተባረከ ይሁን። እኔም ዜናውንም ሰምቻለሁ። ዜና ብቻ አይደለም፣ እኔ አካባቢ ያሉትን ብዙዎች እቤት እንደቀሩ ማይቻለሁ። ይህ ለምን ሆነ ብዬ በራሴም ጥያቄ ስፈጥርብኝ ብቻ እግዚአብሔር በፈጠረው በሰጠን በዚህ በፕላትፎርም ብዙ ወንጌል እየተሰበከ ነው። አመን ብሎ ባይመጡ እንኳን በውስጣቸው ጥያቄ ተፈጥሮባቸው እየተከታተሉ እንደሆነ በቅርብ እከታተላለሁና እንደዚህ አይነት ነገር ስላለ ይመስለኛል ጥምቀቱ ላይ ሰው ያነሰው ብቻ ብዙ ነገሮች ጥያቄ ተፈጥሮባቸዋል። እርሚ በሚያነሳውም ሌሎች በሚያነሱትም በተለይ በዚህ በኦርቶዶክሱ አካባቢ የምነሱ ጥያቄዎች ወይም ደግሞ በነሱ መጽሐፍት ያሉት ነገሮች ስነበብ ባይዘ ብዙዎች ይህንን አያውቁትም። መጽሐፉን ይዘው ይዙሩ ወይም ይሳሙት ይስገዱ እንጂ አያውቁትም። እና ስነበብ እንደ ይሄ ያለ እንደ አሁን ጓደኛ ያለች ሄጄ ሳወራት እንደዚህ የሚባል ነገር የለም ብላ እስቲ ይሄንን ክፈቺ ብዬ በሶፍት ኮፒ ያለውን ሳሳይት ይሄ የኛ አይደለም ብላ ሁላ ማለት ነው። እና እኔ ማስበው ብዙዎች መጽሐፉን ይዘውት ይዙሩ ወይም ይዘውት ቤት ውስጥ ያስቀምጡ እንጂ አያነቡትም። አሁን ስነበብላቸው ግን ብዙዎች ጥያቄ ፈጥሮባቸዋል። ከዚህም የተነሳ ይመስለኛል እግዚአብሔር ደግሞ ጸጋውን ያብዛልን ለኛም ለሁላችንም። በተለይ ለኤርሚ ከጎንህ ነኝ እኔ ሁሌ። እግዚአብሔር ከአንተ ጋር ነው፣ ከኔ ምልክ ከወገኖች ምልክ በርታ። የምታደርገው እየከፈትክ መጽሐፍ እንድነበብ እያደረክ ያለው መንገድ በጣም ደስ የሚል ነውና ከዚህ አንጻር ይመስለኛል ብዙዎች ጥያቄ ተፈጥሮባቸዋል። ይሄ ነው ብሎ እንዳይወጡ ደግሞ የሚፈሯቸው ሰዎች አሉ። ከእግዚአብሔር ይልቅ በጣም እነሱ የነፍስ አባቶቻቸውን የቅርብ ለነሱ እንትን የሚላቸውን ሰዎች ይፈራሉ። ከዛም የተነሳ ይመስለኛል ወጣ ብሎ ያመኑበትን ሁላ እንዳይናገሩ የሚያደርገውና ለዛ ነው እንጂ ብዙዎች ሰምተዋል ብዬ አስባለሁ። ደግሞም እየተሰማ ነው። ይህ ፕላትፎርም በመምጣቱ እግዚአብሔር ዓላማውን
እየሰራ ነው ብዬ አስባለሁ። ይሄ ነው ያለኝ። ተባረኩ ሁላችሁም፣ እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን እላለሁ። ተባረኩ። አሜን አሜን። ተባረኪ ዶክተር። ጌታ ኢየሱስ ዘመንሽን ይባርክ፣ ጸጋ ይብዛልሽ። ያላችሁ ወገኖች ኮፒ ሊንክ አድርጉ፣ ታብታብ አድርጉ ፕሊስ። ሁላችሁ ሜምበር ያልሆናችሁ ለቤቱ ሜምበር ሁኑ። ተባረኩ። ቤኪ ይመቻል። ቤኪ ይቀጥል። አዎ መሲ አለው። ሰላምና ጸጋ ይብዛላችሁ የተወደዳችሁ ቤተሰቦች እና እኔ አንድ ነገር ማውራት የምፈልገው ኤርሚ አንዳንዴ ሲገባ የግድ ታብና ኮፒ ሊንክ አድርጉን ብሎ መጠየቅ የለበትም እኮ መጠየቅ የለበትም። እሱ ሲገባ ለአገልግሎቱ ነው የሚገባው። እኛ ታች ላለነው ሰዎች ላስተምር ልንማር ነው የምንመጣው እና ታብና ኮፒ ሊንክ በማድረግ እሱ ማውራት አይጠበቅም። በዚህ ጉዳይ ብዙ ጊዜ ይናገራል፣ ታብና ኮፒ ሊንክ አድርጉ እያለ። ይሄ ነገር ከሱ አይጠበቅም። እሱ ገብቶ ማስተማር ነው እንጂ ልክ እሱ እንደገባ ኮፒ ሊንክ ታብ እና አንዳንዴ ደግሞ ሲወጣም ፕሮፋይል ውስጥ ገብታችሁ ኮፒ ሊንክ እና እንትን ታብ ማድረግ አለባችሁ። በቃ ይሄ አገልግሎት ቫይራል እንዲወጣ ለብዙ ሰው እንዲደርስ ምን ማድረግ ነው ያለብን? ታብ እና ኮፒ ሊንክ። በተለይ ኮፒ ሊንኩ በጣም ይረዳል ለቤቱ እና ይሄንን በማድረግ ለምን እሱ መናገሩ ለምን ይጠበቃል ነው የኔ ጥያቄ። መናገር አይጠበቅበትም። እሱ አገልግሎቱ ለአገልግሎቱ ከመጣ እንዴ ታብና ኮፒ ሊንክ አድርጉ ብሎ መለመን አለበት? አይጠበቅም፣ ከሱ አይጠበቅም ወገኖች። ሁሌ የኔ ጥያቄ የሚሆነው ይሄ ነው። እሱ ለአገልግሎቱ ወስኖ ከመጣው ድረስ የኛ ስራ ምንድነው? ታች ላለነው ሰዎች ወይ ጌስት ላይ ተቀምጠን ምንድነው የምንሰራው? ለሌሎቹ ማዳረስ ነው ያለብን አገልግሎቱን። ሌሎቹ መጥቶ እንዲማሩ በቃ ሼር ማድረግ፣ ይሄንን ልማድ ማድረግ አለብን። ተለምዶ ማድረግ አለብን ይሄንን ነገር። አገልጋዮች ሼር አድርጉ ታብ አድርጉ እያሉ ሲያወሩ በጣም እኔ ይዘገንናል በእውነት። ለማገልገል ነው የመጣው ኤርሚ። እዚህ ጋር ከኛ ምንም ፈልጎ አይደለም፣ የእግዚአብሔርን እውነት ለመግለጥ ነው። በእግዚአብሔር ላይ የተሸጠውን ትምህርት እውነት አድርጎ ለማስተካከል ነው የሚመጣው። በሐሰት የተወንጀለውን ትምህርት የሐሰት ትምህርት ለማፍረስ ነው የሚመጣው እሱ። ስለዚህ ኮፒ ሊንክ ታብ እያደረጋችሁ መከታተል ነው ያለብን እንጂ ሌሎች እሺ ቁጭ ብሎ ይስሙ። እኛ ለምንድን ነው ኮፒ ሊንክ እና ታብ ማናደርገው? በሌላ ቤተ እምነት ያሉት ለመስማት ከመጡ እነሱ አያደርጉ፣ ችግር የለም። እኛ ወንጌል አማኞች የሆነ ነው ራሳችን ፈቅደን እስከዚህ ድረስ መምጣት ካልቀረ ታብና ኮፒ ሊንክ ማድረግ ያለብን ብዬ ነው ማስበው እኔ። በቃ ከነሱ አይጠበቅም። እነ ዳኒ ሲገቡ እነ ብሩኬ ሲገቡ በቃ ታብ ኮፒ ሊንክ በማድረግ የኛ ስራ ምንም እንትን አያስከፍልም እኮ አያስከፍልም። ታብ በማድረግ ብቻ ቫይራሉ እንዲወጣ ማድረግ። ታቡ 1 ሚሊዮን ሲገባ ይሄ አገልግሎት ወደ ሌላ ይደርሳል ማለት ነው፣ ወደ ሌሎቹ ይደርሳል። እና ኮፒ ሊንክ ታብ በማድረግ እንተባበር። በቃ ከኛ የሚፈልገው እሱን ብቻ ነው፣ ምንም አይፈልግም። በቃ ቁጭ ብለን ታብ ማለት እኮ በቃ በጣት እኮ እንደዚህ ስክሪኑን ነካ ማድረግ ነው በቃ። ከዛ ውጭ ምንም የለም። በዚህ ላይ አንሸወድ ወገኖች፣ እንዳንሸወድ። በዚህ ላይ አገልግሎቱ በስነ ስርዓት ሌላ ቦታ እንድረስ ከፈለገን በታብና በኮፒ ሊንክ ማገዝ ነው ያለብን ቤቱን። ኤርሚ ሲወጣ ደግሞ ምንድነው ፕሮፋይል የምንተማመነው ሌላ ብዙ ሊንክ ብቻ ሳይሆን የምንተማመነው የቴሌግራም ሊንክ አለ አይደል? በዛ ሊንክ ይሄንን ፔጅ ኮፒ ሊንክ አድርጉ ብለን መተባበር፣ ለሌሎቹ አይደለም ለኛ ቤት ላለ ነው ለምተማመነው። በቃ ታማኝ ሆኑት አሉ ኮፒ ሊንክ ታብ የሚያደርጉት ለነሱ ፔጅ ይሄንን የኤርሚን ፔጅ ኮፒ ሊንክ እናድርግ ብለን ለቴሌግራም ላይ ላሉ ሰዎች ማስተላለፍ። ከዛስ እሱ ወደ ላይቭ ሲመጣ ቫይራሉ ይበጣል። ሰው የሚሰማ ሰው ቁጭ ብሎ ይሰማል። አገልግሎት እኮ ሰውን ማትረፍ ነው እኮ። የኤርሚ ስራ ምንድነው? ሰው ከሐሰት ትምህርት እንዲጠበቅ ነው። ስለዚህ ታብና ኮፒ ሊንክ በማድረግ እንተባበር ለማለት ነው። ተባረኩ። ስለምታደርጉ ደግሞ እናመሰግናለን። ቀጥይ መስዬ። እሺ ቤኪ እናመሰግናለን። ዮርዲ ያለሽ ገስት ላይ እሺ። ማያ አለሽ? ማያ ይሰማል? እሺ ራሂል
አለው መስዬ። ሰላም ወገኖች እንዴት ናችሁ? ላይ ምታች ያላችሁት ሁላችሁም ሰላም ብያለሁ። ጸጋ ይብዛላችሁ። ኤርሚዬ እንዴት ነህ? ኤርሚ ሞገሳችን ያው የኛ ሞገስ ነህና ቀጥል፣ እናግዛለን በብዙ ነገር። እኔ ከኤርሚ ውጪ እውነቴን ነው የምላችሁ ምንም አይነት ነገር ሰምቼ አላውቅም። የምሬን ነው የምላችሁ። ማለት ኤርሚን ድሮም ከፌስቡክ ጀምሮ የማውቀው ወንድም ነውና ለብዙዎች ነው በቃ ስለ ኤርሚያስ የማወራው፣ ስለ ኤርሚን ሼር የማደርገው እና እንዳለው ቤካ በቃ ሼር እናድርግ፣ በዚህ እናግዛቸው፣ እንተባበር በዚህ። ኤርሚዬ ትቀጥል። ምንም ማንም ቢንጫጫ እኛ እንቀጥላለን። ወንጌል ኤፊ እንዳለው ልማዱ ነው። በቃ ወንጌል ይገፋል ግን ያሸንፋል። እንቀጥላለን። ጌታ ዘመናችሁን ይባርክ። ለዘመንህ ይባረክ። በቃ ጌታ ካንተ ጋር ነው። ኢየሱስ ጌታ ነው። ተባረኩልኝ። አሜን። ተባረኪ። ማያ የሚመችሽ ከሆነ ቀጤ፣ ካልሆነ እኔ እቀጥላለሁ ማለት ነው። ሰላም ለጸጋ ይብዛላችሁ። እኔ ብዙም አይመቸኝም፣ ስራ ላይ ሆኜ ነው። ቅድም ያው እየሰማሁ ነበረ። ኦልሬዲ ስራ ላይ ሆኜ ነው እኔ እየሰማሁት ያሉት እና ስለማይመቸኝ ነው ዝም የሚለው። ተባረኩ ቤተሰብ። በደንብ ኮፒ ሊንክ እና ታፕ ሼር አድርጉ። ምንም የጎላችሁ ነገር የለም። አውቶ ክሊከር ያላችሁ ሰዎች ደግሞ አውቶ ክሊከር ክፈቱ። ስራ ላይ ሆናችሁ ክፍት አድርጋችሁ ብትተው በጣም ጥሩ ነው እና ተባረኩ። ቀጥ መስዬ። እሺ ማያ ተባረኪ። ጌታ ኢየሱስ ዘመንሽን ይባርክ። ኤርሚዬ ከተመለስክ ትቀጥላለህ። እኔ በጥምቀቱ ጉዳይ ላይ ትንሽ ልበልና ሌሎቻችሁ መግባት ያለባችሁን ትገባላችሁ፣ ሀሳብ እንሰጣለን ማለት ነው። ክብር ለእግዚአብሔር ይሁን። በዚህ ዘመን ላይ በደንብ በኃይል ወንጌል እየተሰበከ ነው፣ ትውልድ እየነቃ ነው ብዬ ነው እኔ እያሰብኩ ያለሁት እና በጣም ብዙ ትውልድ ከትንሽ እስከ ትልቅ የሚባሉት አመለካከታቸው በአሁን ሰዓት ላይ ተቀይሯል። በቃ ትውልዱ እየነቃ ነው ያለው። መስማት ያለበትን የምድር አሁን በመሬት ያለች ኦርቶዶክስ ራሱ ወንጌል ገብቷቸዋል ወገኖች። ወንጌል በጣም እየተሰበከ ነው በተለያየ መንገድ። ህዝቡ እየነቃን ያለው ሰሞኑ እንግዲህ የተነሳው በዜናም እየተነገረ ያለው ነገር አለ። በተለያየ መንገድ ላይም አይተናል። ህዝቡ በጣም ጠፍቷል። ወንጌል ገብቶታል። እውነት በርቶለታል። ይህን ያደረገው ደግሞ ከኛ ሳይሆን ከእግዚአብሔር ነው። ትውልዱ እንዲነቃ ለብዙዎች ምክንያት ሆኗል ይሄ መንገድ ማለት ነው። በወንድሜ በኤርሚም በተለያዩ በወንድሞች በኩልም የሚደረገው ይሄ ምናልባት ለሰዎች ቀላል ሊሆን ይችላል። እየተደረገ ያለው ነገር ግን ለብዙዎች ብርሃን ሆኗል። እግዚአብሔር ይመስገን። እኛ የምንፈልገውም ትውልዱ እንዲነቃ ነው። ትውልዱ መሄድ ያለበትና መስማት ያለበትን እንዲለይ ነው። ሰው ከድቅድቅ ጨለማ እንዲያመልጥ ነውና እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ እውነት ለመናገር። በጣም ብዙ አባቶች ወንጌል ገብቷቸው በተለያየ አጋጣሚ ባገኙት መድረክ ላይ ሁላ እውነትን ነው የሚናገሩት። እንደ በፊቱ የሆነ ተሸፋፍኖ የሚታለፍ ነገር አይደለም። አባቶች ወንጌል የገባቸው አባቶች አሉ፣ በየመድረክ ላይ መናገር የሚችሉ። ክብር ለእግዚአብሔር ይሁን። ይህ ዘመን የወንጌል ዘመን ነው። ይህ ዘመን ትውልድ ሁሉ የሚነቃበት ዘመን ነው። ዝም ብለን አሜን ብለን የምንቀበለው ነገር የለም። ብርሃን የሆነው የእግዚአብሔር ቃል በዓለም ላይ ሁሉ ይበራል። ጌታ ይባረክ። በዚህ ደግሞ ሁላችንም ደስተኞች ነን። እዚህ ጋር ኤርሚ ጋር የምታገለግሉ እህት ወንድሞች ክብር ለእግዚአብሔር ይሁን። ይህ ሁሉ የሆነው እናንተ በገባችሁ መጠን ወንጌልን ለትውልድ እያደረሳችሁ ስላለ ነው። ቴንክ ዩ። እሺ ወገኖች እንግዲህ ዛሬ መልእክታችን አቤት እንትን የግሩፑን እያሉ እየጠየቁ ነውና ቅድም የተናገርከው ማስታወቂያ እንዴት ነው? ልጆቹን አንዴ ሰብስበን ዳን ይገብቷል ኦልሬዲ አንዴ ሰብስበን ወደዛ ግሩፕ ማስገባት እንደምንችል
ፓስተር ታሬ ነው የላከልኝ። የዋትሳፕ ግሩፕ ነው። ወንድምነት መጥቷል። እሱ ነው ያዘጋጀው። ጌታን የተቀበላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ለመማር ይህ በጣም ጥሩ እድል ነው። ወንድምነት ጋር መረጃው ሙሉ ስላለ እዛ ልታገኙ ትችላላችሁ። እዚህ ጋር ፓስተር ግን በላከልኝ ላይ የ12 ሳምንት የመጽሐፍ ቅዱስ መሰረታዊ ትምህርት አለ። ክሬት ያደረገው ወንድምነት ነው። እዚህ ውስጥ ገብታችሁ ወደ 28 ሰው አለ። እኔ ራሱ ጆይን አድርጌያለሁኝ። መማር የምትፈልጉ ሰዎች መሰረታዊ ክርስትና ትምህርት መማር የምትፈልጉ ሰዎች ናቸው እዚህ የምትገቡት። ኦኬ፣ ምናልባት እኔ ጆይን ያደረግኩትኝ ሊገቡ ያሉ ሰዎች በተናጠል ካለ እዚህ ላይ እናስገባለንና የፊታችን ቅዳሜ ትምህርቱ ይጀምራል ብሎ ፓስተር ነግሮኛል። ወንድምነት ስለመጣ እንደው በጥሩ ሰዓት ነው የመጣው። ቅድም ነግሬያችኋለሁ። ማን ነው? እሺ እህትዬው ሀንዬ፣ እሺ አንድ ሰው ይወረዱልኝ። የሆነ ሰው እየፈለገኝ ነው፣ ከታች ሰው ይፈልጋል አሉ። አስገቢው ሀንቸው እና በዚህ ጉዳይ ላይ ወንድምነት ስለመጣ ይንገራችሁ። ፓስተር ነው እኔ በውስጥ የላከልኝ። ይህን ትምህርት መማር የምትፈልጉ ጌታን ተቀብላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች በሩቅ በቅርብ ያላችሁ በዋትሳፕ ነው የሚሰጠው። ዳንዬን አናግሩት። እንደውም ወንድምነት ስለመጣ እሱ ያወራበት። እሺ ማነው? ዳመኑ ነው ምንድን ነው ያልሽኝ? የት አለ? መግባት የፈለገው ሰውዬ መግባት ይችላል። አስገቡት። ወንድምነት እንኳን ደህና መጣ። ጥሩ ሰዓት ነው እንደሚመጣው አለው። ወንድምነት እንዴት አደራችሁ? ደህና ነኝ ጌታ ይመስገን። ፓስተር ይሄን ነግሮኝ ቅድምም ማስታወቂያውን ተናግሬያለሁ። አሁን ለሁለተኛ ጊዜ ልናገር ስም የመጣሁትኝ ንገራቸው እስኪ ስለዚህ ዋትሳፕ ግሩፕ። እሺ ወንድምነት የመሰረታዊ ክርስትናን ትምህርት የምንላቸው ሀሳቦች የያዘ ነው። ለ12 ሳምንት አካባቢ ነው የሚሄደው። ሴሽኑ ግን እንደ አስፈላጊነቱ ምናልባት በመሀል የሚጨመሩ ቀናቶች ይኖራሉ። ግን ፕሮግራሞቹ ፕላን የተደረጉት እንደዛ ነው። አንዳንዴ ካነሰ ገፋ ሊል ይችላል። ዋናው ዓላማው ምንድነው? ሰዎች መሰረታዊ የሚባሉ የእግዚአብሔርን ሀሳብ የሚረዱበት ነው። ስለ እግዚአብሔር ቃል፣ ስለ መዳን ራሱ ስለ እግዚአብሔር በጣም አንድ ክርስቲያን ሊኖረው የሚገባው መሰረታዊ ግንዛቤ የሚነሱባቸው ርዕሶች ናቸው። የሚሰጠው በፓስተር ታሬ ነው። 12 ሳምንት ነው። 12 ሳምንት ውስጥ የሚገቡ ሰዎች ግን በጣም ሲሪየስ ሆነው ፕሮግራሞቹን በቃ በስርዓት መከታተል የሚፈልጉ ሰዎች በቃ ሲሪየስሊ መማር የሚፈልጉ ሰዎችን ነው እየተቀበልን ያለ ነው እና ያንን ፕሮግራም ጀምሮ መጨረስ የሚችል ሰው ማለት ነው። ጥያቄዎች አሉ በመሀል የሚጠየቁ ቀድመን ዝግጅቱን የሚነሳው ትምህርትን ከመጀመሪያው ከትምህርቱ በፊት የሚነሱ ጥያቄዎች አሉ። ከትምህርቱም በኋላ እንደዚሁ የሚጠየቁ ጥያቄዎች አሉ። ምን ያህል ሰው ወዶት የሚማርበት የሚከታተልበት ከነገና መማሩንም ለራሱ ብቻ ሳይሆን ለሌላው ሰው በሚጠቅም መልኩ ሆኖ የተዘጋጀ አይነት ትምህርት ነው ያለው። ስለዚህ ይህንን ትምህርት ነው የአሁኑ ቅዳሜ ነው የሚጀምረው። በኦንላይን ነው የሚሆነው። ጥቂት ቦታዎች ይኖራሉ ብዬ አስባለሁ፣ በተወሰነ ማለት ነው። ያው ሰው በደንብ መከታተል የሚችለውን ሰው ነው እየመረጥን እየከተትን ያለ ነውና ስለዚህ ሲሪየስ የሆነ ሰው መማር ፈልጋለሁ። አሁንም ሲሪየስ ሆኜ መማር ግን ሲሪየስነት በጣም ነው የምፈልገው። ፓስተር ያንን ነገር በደንብ አስጠቅቋልና በቃ መማር የሚፈልግ ማለት ነው ሪል ለጌታ ቃል ቦታ ያለው ሰው እንደዚህ አይነት ሰው ካለ በውስጥ መስመር ወይ ለኔ ወይ ለወንድምነት ስልካችሁን መማር ፈልጋለሁ ብላችሁ ድሮፕ ብታረጉልን እዛ ግሩፕ ውስጥ አድርጋችኋለን። ትምህርቱ ከተጀመረ በኋላ ሌላ ሰው አንጨምርም። ከዛ በኋላ ነው የሚሆነው እና ይሄ ካለቀ በኋላ ስለዚህ መማር የምትፈልጉ ሰዎች አሁን እዚህ ላይ እኔ እፈልጋለሁ ማለት ሳይሆን በውስጥ መስመር ስልካችሁን አስቀምጡልን። በተለይ ውጭ ሀገር ያላችሁ የቸርች አክሰስ የሌላችሁናም ሰዎች ቅድሚያ እንሰጣለን። ስለዚህ በውስጥ መስመር ስልካችሁን አስቀምጡልን፣ እዛ ግሩፕ ውስጥ እናስቀምጣችኋለን ማለት ነው። ተባረኩ። ምናልባት የቀረ ነገር ካለው እንደምናይ
ቅርታ ዳኒ ሰላም ብያለሁ። ኤርሚ ሰላም ብያለሁ። ሌሎቻችሁም አሁን የገባችሁ ሁላችሁም ሰላም ብያለሁ። ጌታ ጸጋ ይብዛላችሁ። ይሄ አሁን መሰረታዊ ትምህርት ዳግም ለተወለዱት ብቻ ነው ወይስ ፈልገው መማር የሚችሉትንም? ዓላማው ምንድነው? ያው በአንድም በሌላም ምክንያት ጌታን አግኝተው ተቀብለው መሰረታዊ ክርስትናን ትምህርት ያልወሰዱ ሰዎች ወይ ደግሞ ተምረው ረጅም ጊዜ ቆይተው ግን ያንን ነገር ድጋሚ ማስታወስ የሚፈልጉ ምናምን ሰዎችን ሄልፕ ለማድረግ ነው ዓላማው እሱ ነውና፣ ስለዚህ እንደዚህ ሰዎች ካሉ መማር የሚፈልጉ ሰዎች ኦፕን ነው ማለት ነው። አይ በቃ አሪፍ ነው። እሱን ክሊር አውት እንዲሆንላቸው ጥያቄ ውስጥ ስለፈጠረ ነው። ድምፅህን ስለሰማው ደስ ብሎኛል። ጌታ ኢየሱስ ይባርክ፣ ተባረክ። ወንድምነት ኤርሚ ሰላም ላንተ ይሁን። ወደ አንተ አስተላልፋለሁ። እሺ ተባረክ ወንድምነት። ዞር ብሎ ሊሆን ይችላል ግን በቃ በጣም ሲሪየስ የሆናችሁ ሰዎች ነው እሺ የምንፈልገው። በቃ ለመማር ጀስት ሲሪየስ የሆኑ ሰዎች በቃ ሲሪየስ የሆኑ ሰዎችን ነው። ኢንኬዝ ያው ካጣችሁት ፕሮግራሙ ስክሪን ሪከርድ ይደረጋል የዛን በሰዓቱ ማለት ነው። ቪዲዮን እዛው ላይ ለማስቀመጥ እንሞክራለን። እሱን ነው የምናደርገው። ስለዚህ ግን ሲሪየስ ሆነ በቃ መማር የሚፈልግ ሰው ማለት ነው ለጌታ ቃል እችን ታይሙን 12 ሳምንቱን አትሊስት ሲሪየስሊ መስጠት የሚችል ሰው ነው የምናበረታታው ማለት ነውና ጸጋ ይብዛላችሁ። አይ ቲንክ ዛሬ መጨረሻ ቀን ነው ይመስለኛል። ከዛ በኋላ ፕሮግራሙ ከጀመረ በኋላ ፓስተር ሌላ ሰው መጨመር እንደማይፈልግ ነግሮናል። which is ጥሩ ነው። ምክንያቱም ትምህርቱ ተያያዥነት ያለው ሐሳብ ስለሆነ ይጠቅማልና አንዱን ሐሳብ ተከትላችሁ ሌላውን ሐሳብ ይዛችሁ ወጥ የሆነውን ነገር ለመረዳት እንድትችሉ ማለት ነውና በውስጥ መስመር ስልካችሁን አስቀምጡ። ያለው ሐሳብ ይሄ ነው። ተባረኩ። ጸጋ ይብዛላችሁ። እሺ ሼር ይደረግ ወገኖች። ሼሩን በኢትዮጵያ ቀን አካባቢ ነው የሚሆነው። ምክንያቱም በፓስተር ሰዓቱ ስለሚለያይ ለፓስተር በሚመች ሰዓት ነው የሚሆነው ማለት ለሊት ባልሆነበት ምናምን መልኩ ማለት ነውና ታይሙን ያሳውቀናል እሱ ማለት ነው። ተባረኩ። ጸጋ ይብዛላችሁ። ምናልባት በዚህ አጋጣሚ ያልቻላችሁ ሰዎች ካላችሁ ኔክስት ላይ ቀጣይ ዙር ይኖራል። እዛ ላይም ጆይን ማድረግ ትችላላችሁ። ምናልባት ኢትዮጵያ ውስጥም ያላችሁ አንዳንዴ ለምሳሌ አሁን አንድ ኬዝ እንትን ያለው ልጅ ስለወለደች ከቤት መውጣት ማትችል እናት አለች። በቃ አሁን ላይ ግን መማር ትፈልጋለች፣ የጌታን ቃል ማወቅ ትፈልጋለች። እንደዚሁ ጆይን ያደረገ ሰው አለ። እንደዚህ ስፔሻል ኬዞች ካልሆኑ በስተቀር ኢትዮጵያ ውስጥ ያሉ ሰዎች ወይ ደግሞ ሌላም ሀገር ሆነው ቸርችን ማግኘት የሚችሉ ሰዎች ካሉ ቸርችን እናበረታታለን። ግን መማር የማትችሉባቸው ኤንቫይሮንመንት ውስጥ ያላችሁ ሰዎች ደግሞ ካላችሁ ስቲል ለእናንተ የተከፈተ ነው ማለት ነው ፕሮግራሙ። ተባረኩ። ጸጋ ይብዛላችሁ። ዋትስአፕ ነው የሚሆነው፣ ዙም ሳይሆን ዋትስአፕ ነው የሚሆነው። በዋትስአፕ ነው የሚሆነው። ግን ምናልባት ዙም የተሻለ ነው ከተባለ እሱን ለፓስተር ነው እንትን የምንለው። እሺ ተባረኩ። እሺ ቢኒ ችግር የለም። በቃ እያየሁኝ ነው ሜሴጃችሁን። ስልካችሁን እናንተ አስቀምጡልኝ። እኔ ፕሮግራሙን እንትን ስንል አሁን ስንጨርስ አስገባችኋለሁ። ተባረኩ። እሺ 18.9 ኬ አካባቢ ደርሷል። አንዴ ከፍ እናድርገው ከዚህ በላይ በኋላ ላይ ድጋሚ ስለማንመለስበት ሼሩን በደንብ ከፍ ይደረግ። ተባረኩ። እሺ ቼክ አደርጋለሁ። ሉቃስ ቼክ አደርገዋለሁ። ለእኔም የጻፉልኝ አሉ። ዳንኤል ሼር አድርግልሃለሁ ስልካቸውን። እሺ መሲ በቃ ሼር አድርጊልኝ፣ ችግር የለም።
ስንጨርስ እናስገባዋለን። እሺ ሉቃስ አይቼዋለሁ፣ ሜሴጅ መጥቷል። እሺ ተባረኩ። ሌሎቻችሁም ካላችሁ ዛሬ ጆይን ማለት ትችላላችሁ። ዋትስአፕ ላይ መማር የምትፈልጉ ማወቅ የምትፈልጉ። እሺ ሉቃስ አይቼዋለሁ ሜሴጅ። ተባረኩ፣ ጸጋ ይብዛላችሁ። እሺ ወንድምነት ተመለስክ? እሺ ምንድነው እንግዲህ ጌታ ከረዳ ወደፊትም ከመሰረታዊ ትምህርት ባሻገር ሌሎች ትምህርቶችን ከወንድምነት ከአውርተን የምናመቻችበት ሁኔታዎችን እናመቻቻለን። በተለይ ዝም ብለው ትምህርት መማር ትፈልጋላችሁ ክርስቲያን ነን ምናምን የሚሉ ሰዎች ፖስት ሲያደርጉ በጣም የኛ ልጆች ከመማር ካላቸው ፍላጎት የተነሳ የምን ቸርች አባል እንደሆኑ እንኳን ሳያውቁ መማር እንፈልጋለን እያሉ ሲጽፉ እናያለን። እና እሱ በጣም ከባድ ነው። ኦኬ አንድ ሰው የትኛውን የትምህርት ሁኔታ እንደሚከተል የትኛው ክርስቲያን ሴክት ውስጥ እንዳለ ሳታውቁ ክርስቲያን ነኝ ያለን ሰው ሁሉ ለመማር ራሳችሁን ዝግጁ ማለት ተገቢ ነው ብዬ አላምንም። ኦኬ የትኛውን ትምህርት ነው የሚከተለው ያ ሰው? የትኛውን ትምህርት ነው የሚማረው? የሚያስተምረውስ የትኛውን ነው የሚለው ነገር በጣም ወሳኝ ነው። እና በተለይ ሶሻል ሚዲያ ላይ እናስተምራለን ብለው ፖስት የሚያደርጉ ሰዎች አሉ። የሚገርመው ነገር በመዝሙራችን ነው ራሱ የሚሰሩት። በመዝሙራችን ነው ራሱ የሚሰሩት። መዝሙራችንን ባክግራውንድ ይከታሉ ምናምንና ሊተራሊ በቃ የወንጌል አማኞች ነው የሚመስሉት። በዚህ ደግሞ ኢንቴንሽናሊ ነው እንደዚህ የሚያደርጉት። ምክንያቱም የወንጌል አማኝ ካልመሰሉ እናንተ ጆይን እንደማታደርጉ ያውቃሉ። ስለዚህ ራሳቸውን አስመስለው ነው የሚመጡት። የወንጌል አማኝ ለማስመሰል ነው ራሳቸውን የሚያቀርቡት። ብዙ ሰዎች ይጎዳሉ። እና እንደዚህ አይነት ጉዳት ውስጥ እንዳትወድቁ ጥንቃቄ ያስፈልጋል በደንብ ማለት ነው። እና በቃ መማር ከፈለጋችሁ ያው የሚመቻቹ ፕሮግራሞች ሲኖሩ እንደዚህ መማር ትችላላችሁ። ካልሆነ ግን ጤነኛ የሆኑ አብያተ ክርስቲያናት ሄዳችሁ ጆይን በማድረግ እዛ እንድትማሩ ነው የምናበረታታው። ሲሪየስ ነው። በቃ የተማራችሁት ነው የምትሆኑት። አፍተር ኦል አይደል? ሰው የተማረውን ነው የሚሆነው እና የተሞላችሁትን ነው የምትሆኑት። ስለዚህ የምንሞላው ነገር ጤነኛ ካልሆነ ህይወታችን ጤነኛ አይሆንም ማለት ነው። መንፈሳዊ ህይወታችን የተበላሸ ነው የሚሆነው ማለት ነው። ደግሞ ከልምምድ በላይ በጣም ከባዱ ነገር ባይዘዌ ትምህርት ነው። ትምህርት ከባድ ነው፣ በጣም ከባድ ነው። የስህተት ትምህርት በጣም ሲሪየስሊ የሚታየው ለዛ ነው። እዛው በስህተት ተምሮ ያንን ሰው ለማቅናት በጣም በጣም ዋጋ ያስከፍላል። እና እንደዛ እንዳይሆን ስለዚህ የምትማሩበትን ቦታዎች ላይ በጣም መለየት አለባችሁ። በጣም የተወደደ የምንወደው ፓስተራችን ነው ፓስተር ታሪ። ከሱ ጋር ነው ይሄኛውን ፕሮግራም የምትጀምሩት። ስለዚህ ምናልባት ሌሎች አድቫንስ የሆኑ ትምህርቶች ምናምን እናስብ ከሆነ እናወራለን ከወንድምነት ጋር። መንገድ ያጠር ብዬ አላስብም። እሱን እናመቻችላችኋለን ማለት ነው። እንደዚህ አይነት ሰዎች ደግሞ ከፈለጋችሁ ማለት ነው። እና ጌታ ኢየሱስ ይባርካችሁ። ይኸው ነው። እሺ የተነሳ ርዕስ ነበር ማለት ወንድምነት መጣ። ወንድምነት ወይ ወንድምነት መጣ። መክፈት ትችላለህ እንደ አንተ ቤት? እሺ ያው መክፈት ትችላለህ። እኔ ልጆቼ አንድ ቦታ ነው ያሉት። እነሱን ላመጣ ስለሚሄድ ግን አንተ ጋር ሆናለሁ በደንብ ጊዜ ስላለ። እሺ ወንድምነት እሺ ችግር የለም። በቃ ልክፈት። ውጣና ክፈት። አንተ ጋር ቀጥታ አመጣው። ዘግቼው ልምጣለሁ። አጠቃላይ እኩል እንውጣ። ክፈት፣ እኩል እንውጣ። ኤርሚ ከማውጣት በፊት ይቅርታ። እሺ ትናንትና ጀምሮ ዳመኑ ቸሬሶ የሚባል መልእክት አለኝ ብሎ መልእክቱን ሁሉ እየጻፈ ነበረ እዚህ ቻት ላይ እና ዛሬም ገብተው ነበረ። የት አለ? አጣሁት እኔም እና በቃ ላገኘህ አልቻልኩም። መልእክት ልነግርህ ነበር ብሎ ዛሬም ደግሞ ስላየሁት ስልክ ቁጥሩን ሁሉ ጽፎ ነው የወጣውና አመለጠኝ። ስክሪንሾት ሳላረገው አላገኘሁትም እና
ዳመኑ ቸሬሶ ነው የሚለው ስሙ። በጣም ነው ደጋግሞ የጻፈው። ለዛ ነው የገባሁት። ምናልባት ካለ አስገባው ነው ልውረድለትና። አይ ቦታ አለ ዳመኑ የለም ፈልጌ አጣሁት እኮ ገስት ላይ በቃ ገስትም ላይ የለም። ያ ስለዚህ ወንድምነት ጋር እንሂድ፣ እዛ ከመጣ እናገኘዋለን። ተባረኳን። አላየሁትም ነበር እኔ እንግዲህ አምልጦኝ ነው። ስልኩን ስክሪንሾት አድርገሽው ቢሆን ኖሮ ጥሩ ነበር። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። እንቀጥላለን። ወንድምነት ጋር እዛ እንሂድ ነው። ህይወት ሰጠን ስትል ምንድን ነው እያልክ ያለው? ምን አይነት ህይወት ነው የምታወራው? ታውቀዋለህ? በሞቱ ህይወት ሰጠን ብለን የምናምነው ኢየሱስ ነው። ምን አይነት ህይወት ነው? ምን አይነት ህይወት? ዘላለማዊ ህይወት። ምን ማለት የዘላለም ህይወት? ምን ማለት ነው የዘላለም ህይወት? የዘላለም ህይወት ማለት የማትሞተው ህይወት። የማትሞተው ህይወት። ኦኬ፣ የማትሞተው ህይወት። ሶ አንተ አሁን የማትሞተው ህይወት ነው ያለህ ማለት ነው? ካላጠፋሁት ካላጠፋሁት ማለት ነው። ግልጽ ነው። ካላጠፋሁት በኃጢአት ካላበላሽሁት ኃጢአት ካልሰራህ ማለት ነው። ኃጢአት አለብህ ወይስ የለብህም? አሁን እሱ ስለ እኔ እንዴት ታውቃለህ ታዲያ? እኔ አንድ በኃጢአት የምመላለስ ከንቱ ፍጡር ነኝ። ከንቱ ፍጡር በኃጢአት የሚመላለስ ከንቱ ፍጡር የሆነ በኃጢአት የሚመላለስ ሰው ቢሞት የት ነው የሚገባው? ምን አልከኝ? ከንቱ የሆነ ፍጡር በኃጢአት የሚመላለስ ሰው ቢሞት የት ነው የሚገባው? በኃጢአት የምመላለስ ከሆነ ሲኦል ነው የምገባው። ሲኦል። ግን ድህነቴን ጠብቄ የምኖር ከሆነ ደግሞ መንግስቱን እንደምወርስ አምናለሁ። አይ በቃ አሁን እኮ አንተ አሁን ዛሬ ብትሞት የት ነው የምትገባው? ስለኔ እንጃ አላቅማ። ግን አሁን ድኛ ያለው ነኝ እኔ መንግስቱን እንደምወርስ መቶ ማምኑ ፍጡር ነኝ። መንግስቱን እንደሚወርስ ያምናል። መንግስቱን መውረስ መንግስቱን መውረስ እንደሚችል ያምናል ወዳጃችን። ግን ምንድነው እሱ? ከንቱ ፍጡር ነው፣ ኃጢአተኛ ነው ስለራሱ ነው። ከዛ ዛሬ ቢሞት መንግስቱን እንደሚወርስ ያምናል። ከንቱ የሆነ ፍጡር ኃጢአት ያለበት ሰው የእግዚአብሔርን መንግስት ይወርሳል እያልከኝ ነው ያለው? አልዬ ወንድም አለ ወዳጃችን እየጠበቅን ነው በጣም በጉጉት ማለት ነው። እሺ አይዞ ብራዘር። ባይዘው እንደዚህ ግራ እንድትጋቡ እኮ ያደረጓችሁ መምህራኖቻችሁ ናቸው። ቤተክርስቲያኒቷ ናት። ቤተክርስቲያኒቷ በነገረ ድነት ላይ እንደዚህ ግራ የተጋባች ናት። አዎ ኢየሱስ አድኖኛል መንግስቱን ወርሳለሁ ይላል፣ ግን ኃጢአተኛና በደለኛ ነኝ ይላል። ኦኬ ኃጢአተኛና በደለኛ የት ነው የሚገባው ስትለው ሲኦል ይላል። ታዲያ አንተ ዛሬ ብትሞት የት ትገባለህ ስትለው መንግስተ ሰማያት። በጣም ግራ የሚያጋባ ማለት ነው። ልክ እንደ ቀድሞ ሰባኪ ማለት ነው። እሺ አይዞ ብራዘር አይዞ። ሰላም ክንዱ ነው የሚለው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ?
ከኦርቶዶክስ። እሺ እንኳን ደህና መጣ። ተዋህዶ እንኳን ደህና ቆያችሁ። በኦርቶዶክስ እስኪ አድርገልኝ የሚያድን ኢየሱስ አለ። አንተ ምን አይነት ፍጡር ነህ? አሁን የወጣው ልጅ ከንቱ ፍጡር አልከው። አንተ ምን አይነት ፍጡር ነህ? አሁን ነው የምትጠይቀኝ? እኔ አሁን የእግዚአብሔር ልጅ ነኝ። ከንቱ አይደለም። አይ የእግዚአብሔር ልጅ ነኝ እኔ። እና እሱ ታዲያ ምን ልጅ ነው? እንጃ እሱን ጠይቀው። እሱ ከንቱ ፍጡር ነኝ። ከንቱ ፍጡር ነኝ ብሎሃል እሱ? እሱ ያለው ነው ልጁ። ከንቱ ፍጡር ነኝ ያለው። አይ አንተ ነው ያልከው። አንተ ነው ያልከው። ከንቱ ፍጡር አይባልም የሰው ልጅ። ያላልኩትም ብራዘር መጀመሪያ አስተካክል። ወይ ካልሰማ ንገሩኝ ነው የሚባለው። ይሄው ራሱ ጽፎ ራሱ ያለው ነው የጻፍኩለት። እሱ ነው ያለው፣ እኔ አይደለሁም ብራዘር። ብቻ ኦርቶዶክስ ማንኛውም ኦርቶዶክስ እኔ አይደለሁም ብራዘር። መጀመሪያ ሰምተህ አውራ ብራዘር። እኔ አይደለሁም ያልኩት ራሱ ነው እና ራሱ ያለውን ነገር ነው የጻፍኩለት። ወንድም አለምና አይዞህ። ወደ አንተ እንምጣ። ግድ የለም እሱ ራሱን የቻለ ሰው ነው፣ ሙሉ ሰው ነው። ስለ ራሱ ያወራል። እንደዚህ ካላል ነው ማለት ነውና ራሱን ችሎ ስለሚያወራ አይ ለሁላችንም ነው። አንተ ከንቱ ፍጡር አይደለህም። እኔ ከንቱ ፍጡር አይደለም። እሱ ያለኝ ወዳጄ እሱ በአምሳሉ ታወራለህ፣ ችግር የለም። አሁን እኔ ወደ አንተ እንምጣና በኦርቶዶክስ የሚያድን ኢየሱስ አለ? ምን ጥያቄ ነው እንዴ? ታዲያ ድነንማ በነፃነት እየኖርን ያለን ለምን ነው ያላደነን? እንጃ እሱን አንተ ነው የምታውቀው። ድነናል እንጂ። ድነሃል ማለት ነው? አዎ። ኦኬ። ይሄ የየራሳችን የሆነ ስራ ይኖረናል። የዳነ ሰው ማለት ነው። የዳነ ሰው ማለት ነው እያወራን ያለ ነው። አንድ ሰው የራሱ የሆነ ኃጢአት ይኖረዋል። ህግጋቱን አክብረህ ኃጢአት ከኖርክ ደግሞ ማድንበት ምክንያት የለም። ገብቶሃል? ያ የእምነትህ ይወስነዋል። በነገራችን ላይ አንድ ሰው የሚድንበት እምነቱ ይወስነዋል። አሁን ድነሃል ወይስ አልዳንክም? አልገባኝም ጥያቄ። ግልጽ እኮ ነው ብራዘር። ድነሃል ወይስ አልዳንክም? አሁን ድኛለሁ፣ አሁን አልዳንኩም የሚል ሁለት ወሬዎች ነው ከአንተ የሰማሁት እና አሁን ድነሃል ወይስ? አዎ በድንግል ማርያም አማላጅነት ድኛለሁ። በድንግል ማርያም አማካኝነት ድኗል። ኦኬ። አማላጅነት በሷ ምልጃ፣ በሷ ጸሎት፣ በሷ በማርያም ምልጃ አማካኝነት ድነሃል አይደል? ድኛለሁ። ኦኬ። ዛሬ ብትሞት በማርያም ምልጃ ገነት ትገባለህ? በማርያም ምልጃ ዛሬ ብትሞት ገነት ትገባለህ? ኃጢአት ከሌለኝ እገባለሁ። ታዲያ ምልጃዋ ኃጢአት ከሌለኝ እገባለሁ። የራሴ ኃጢአት ሊኖረው ይችላል። ኃጢአት ያለበት ሰው የማርያም ምልጃ አስፈልገውም አያገለግልለትም እያልከን ያለው? የማርያም ምልጃ ንጹህ ለሆነ ሰው አዳምጠኛ እያልከን ያለው? የራሴ ኃጢአት ከሌለብኝ የማርያም ምልጃ ንጹህ ለሆነ ሰው ነው ወይ የሚያገለግለው? የማርያም ምልጃዋ ንጹህ ለሆነ ሰው ነው የሚያገለግለው? አይሰማም? ንጹህ ለሆነ ሰው ነው ወይ የማርያም ምልጃ የሚያገለግለው? አይሰማም ብራዘር። የማርያም ምልጃ ምን አይነት ነው? የማርያም ምልጃ ንጹህ ለሆነ ሰው ነው ወይ የሚያገለግለው? አይ ኃጢአተኞችን ሁሉ ታድናለች። ኦኬ። ስለዚህ አሁን አንተ ኃጢአተኞችን ሁሉ ስለዚህ አሁን አንተ በማርያም ምልጃ ኃጢአተኛ ነኝ ብለሃል። በማርያም ምልጃ ዛሬ ብትሞት ገነት ትገባለህ ወይ? እሷን ካመንኩ እሷን ያመነ፣ እሷን የዘከረ፣ እሷን ያመሰገነ፣ ለእሷ ክብር የሰጠ ሁሉም ይድናል። እሷን ያመነ ጌታ እግዚአብሔር እሱ እናቱን ያከበራትን ያከበረ
እሷን ያከበረ እሱ ያከበራትን አምላክ ያከበራትን እሱ ያከበረ እሱ ራሱ እንኳን ሰው እሱ አክብሯታል። ስለዚህ እሷን ያከበረ አምላክ እሷን ያከበረ ፍጡር ይድናል። ኃጢአተኛም ቢሆን ይድናል ያልከኝ